ኢትዮጵያዊነት እየተገነባ ነው። አቶ ሬድዋን እኛ ኢትዮጵያ ስንል ቃርቃር የሚላቸው አላቸው። ተጋቱት አይነት ንግግር ተናግረዋል። አንዳንዱም ደግሞ ኢትዮጵያ እየተገነባች አይደለም የሚል ትንታኔ ይሰጣል። ለማንኛውም ሁለቱ የሚሉትን ወደ እናንተ አደርሳለሁ። ከቢኒ ጀምራለሁ፣ ከዛ ወደ መስፍን ፈይሳ ሮቤ ሄዳለሁ። በደንብ ይደምጥላችኋል ብዬ ተስፋ አድርጋለሁ። ቢኒያችን ምን ትላለህ? ቴዶ እንዴት ከረምኩት? ጠፋ ጠፋ ብለን ነበረ ይህን ሰሞን። በመጀመሪያ በጣም ከልቤ አደንቅሃለሁ፣ አከብርሃለሁ። የምታደርገው ነገር አንተ እዚህ ሶሻል ሚዲያ ላይ ቲክታክ ላይ የምታደርገው ሃርድ ቶክ ብዙ ግጭቶችንና ጦርነቶችን ያስወግዳል ብዬ አምናለሁ። ምክንያቱም ጫካ ወይ ደግሞ ሀገር ቤት ቢገናኙ የሚገዳደሉ ሰዎች አንተ ቤት መጥተው ዲቤት ክርክር ሲያደርጉ ሰማለሁኝና ይህ የሰለጠነ ፖለቲካ የምታደርገው ነገር በጣም በጣም አድናቂ ነኝና እሱን እያሰብኩኝ ነበረ። ስለዚህ ኢትዮጵያ እያደገች ነው ወይስ እየወደቀች የሚለውን ምንም ከኢትዮጵያዊ ሳይሆን የዓለም ሪፖርትን ማየት ነው። በኢኮኖሚ ደረጃ ማለት ሳይሆን እንደ ሀገር የማሰቡ ፊሊንጉ ይሄ ኢትዮጵያዊነት የሚለው ነገር አሁን እንዴት ነው? በህዝቡ ዘንድ እየተገነባ ነው እንደ ሀገር የማሰቡ ነገር ወይስ እየተሸረሸረ ነው? እንዴት ነው ኢትዮጵያዊነትን የምትገልጸው? እሱን እስኪ ንገረን። ኢትዮጵያዊነት ከምንጊዜውም በላይ ማለት ነው፣ ከምንጊዜውም በላይ እንደ ዘንድሮ ተገንብቶ ያውቃል ብዬ አላምንም። ምክንያቱም ምንድነው ይሄ የምናየው አንዳንድ ሁካታና ግጭት ሂር ኤንድ ዴር የምናየው ነገር ምንድን ነው? በፊት ዳር ቆመው ኢትዮጵያዊ አይደለንም ብለው ራሳቸውን አግልለው ኢትዮጵያንም ሲወጉ የነበሩ ሰዎች ኢትዮጵያዊ ነን የእኛም ባህል ይቆጠርልን ብለው ወደ መሃል መግባታቸው ነው መድረኩን እንደዚህ የዲቤት መድረክ ያደረገውና ኢትዮጵያዊ እንደ ዘንድሮ ኢትዮጵያዊነት ተገንብቶ እኔ ላለፉት 3000 ዓመታት ማለት እደፍራለሁኝ እንደዚህ ሁሉም ማለት ነው። የሆነ አንተም ያው ማንኪያ አይደለ ኢትዮጵያዊ ነኝ ብለህ መጥተሃል አይደለ? ስለዚህ ሁሉም ኢትዮጵያዊ ብሎ ዳሰነችም ሱማሌው ኢትዮጵያዊ ነኝ ብሎ ኢትዮጵያን ለመምራት የሚወዳደርበት ዘመን ላይ ደርሰናል እና የኢትዮጵያ እዛ ጋ አሁን ብዙ ሰዎች የሚያነሱት አንድ ጥያቄ አለ። አሁን ለምሳሌ በኢትዮጵያ ቅድም ለአንድ ለደቡባዊ ሳነሳ ነበር ቤዚክ የሆነው የሰዎች መሰረታዊ የደህንነት ወይም ደግሞ በሰላምና ደህንነት አልተረጋገጠም። ከአንድ ቦታ ወደ አንድ ቦታ በነፃነት እንኳን መንቀሳቀስ ማንችልበት ቦታ ላይ ነው ያለ ነው። አንዳንድ በማንነታችን መሰረት ያደረገ ጥቃቶች ሁሉ አሉ። ይሄ በሆነበት ሁኔታ ላይ ስለ የትኛው ስለምንድን ነው የምታወሩን የሚሉ አሉ። ምን ትላለህ? እነዚህ ሁሉ ተረጋግጧል ብለህ የምታስብ ወይስ ምንድን ነው የምትለው? ወል ከምንጩ ስናየው ይሄ ግጭት ከየት ስንል ዋናው ምንጩን ነው አይደል? ሄደን ማየት ወይ ማድረቅ ወይ መቀየር ያለብን ግብፅ በአመት ለውጭ ጉዳይ ማስፈጸሚያዋ በመቶ ሚሊዮኖች የሚቆጠር ዶላሮች ትመድባለች። አሁን ጥያቄው ያ ሁሉ በመቶ ሚሊዮን ዶላር ወዴት ነው የምትልከው ግብፅ ስትል የግብፅ ዋና አጀንዳዋ ኢትዮጵያ ነች። በመቶ ሚሊዮኖች ዶላር ነው የምትመድበው። አሁን እንግዲህ ያ ዶላር የት ነው የሚሄደው? ገባ? ወለጋ ነው ኢንቨስት የሚደረገው? አማራ ክልል ነው የሚበተነው? የሚለውን እሱን ማሰብ መቻል አለብን። ሁለተኛው ደግሞ ምንድን ነው? ሌላ ምን አለ? ግብፅ ለዘመናት ያሰራችብን ይሄ ናሬሽን አለ። በብሬን ዋሽ የተደረጉ በሚሊዮን የሚቆጠሩ ህዝቦች ላይ ለእኛ የሆነ ጊዜ ላይ አንቀላፍተን ይሄ የብሔርተኝነቱን ነገር እንቀንትተ ነው እንደ ኢትዮጵያዊ ብዙ የተሰሩ ስነልቦናዎች አሉ። ይሄ ተቆርጦ የቀረው የኦነግ አካል እንዲሁም ደግሞ በአማራ ክልል አማራን የማይወክሉት
ፈንዱ እንግዲህ የሚመጣው ሜንሽን አድርጌዋለሁ እየመጣ እየተበተነ አማራውን መሪ አልባ የማድረግ ሂደት የሚካሄደው ነገር በሙሉ የተሰሩ ስነ ልቦናዎች አሉ። እነኛ ስነ ልቦናዎች እንግዲህ ቀስ እያለን እያከምን መከላከያውም እንዳይጨክንባቸው ገባ። እኛ አንድ መከላከያ ሲሞት ወንድሜ ሞተ ያህል ነው የሚያመኝ እኔ። በዛው ልክ ደግሞ ብሬንዋሽ ተደርጎ ተታሎ ይሄ የተለያየ ናሬሽን ጥላቻ ተጠምቆ የሸፈተውም ደግሞ የሚሞቱት እነሱም ወንድሞቻችን ነው። ስለዚህ መከላከያው ጨከን ያለ እርምጃ እንዳይወስድ ነው እንጂ እኛ የምንሰጋው እንደው መከላከያውን ጥሶ አሚን ኦኬ። ለምሳሌ አንድ ምሳሌ እኔ በምኖርበት አሜሪካ ሀገር በተለያየ የፖለቲካ አጀንዳ ኖሯቸው መንግስትም አሁን ይህን የሚይዝበት መንገድ ማልስማማበት ነገር አለ። አሜሪካ ውስጥ አሁን ብዙ ቦታ አንድ የታጠቀ ኃይል ገብቶ ተማሪዎችን በሙሉ ረፈረፈ፣ ህፃናት ገደለ ምናምን የሚለው ነገር እኮ አሜሪካኖች ምን ብለው ነው ሚዲያዎቹ የሚያራግቡት ወይ መንግስትም ሪፖርት የሚያቀርበው? ጭንቅላቱን የታመመ ራሱን እንትን ያለ የሳተ እብድ ምናምን እያሉ ነው ቴራፒ የሚያደርጉት እንጂ እነኛ ሰዎች ጽንፈኛ የሆነ ተልእኮ አላቸው እኮ። ግን አሜሪካኖች ያንን ነገር ለሚዲያ አያራግቡትም። ወዲያው ምን ይላሉ? ጭንቅላቱን ታሞ እንደዚህ ብሎ እንደዛ እያሉ። አሁን ለምሳሌ አንድ ኢራቃዊ እዚህ መጥቶ ህፃናት፣ ሴቶች ምናምን ቢፈጅ የኢራቁ እንዲህ ሰርጎ ገብቶ ምናምን ፔኔትሬት ብለው ሪፖርት አያቀርቡ። እንደዛ ካቀረብ ወዲያው ነው የሚያጠፉ አሜሪካኖች። ምንድን ነው የሚሉት? ራሱን የታመመ ሳይኮሎጂ ካል ችግር ያለበት እብድ ነው የሚሉት። ግን ቢያውቁትም ለሚዲያ አያቀርቡትም። ለምን? ለፐብሊክ ሴንሲቲቪቲ እና ህዝብን ለአመፅ እንዳያነሳሳ እያሉ ማለት እንደዚህ እያከሙት ነው የሰለጠኑት ዓለሞች ይህን ነገር የሚያውቁት። እኛ ጋር ሲሆን ግን ያው ገና መንግስትም ብዙ አልገባውም። ይሄ የዲፕ የሆነ የፖለቲካው ሳይኮሎጂ መልስ ይመልሳሉ፣ በሚኒስተር ደረጃ ይመልሳሉ ምናምንና እና ደግሞ ሚዲያውንም የተቆጣጠሩት ያው የግብፅ በጀት ሚዲያውን ስላራገበ በግልም ሳንሱር እንዳይደረግ ምናምን ብቻ ትንሽ መስመር ስላልያዘ እንጂ የኔ በግሌ እኔ የተቆርጦ የቀረው ኦነግን በለው ይሄ ፋኖ የሚለው ምናምን እንዳይሞቱ መከላከያ እንዳይጎዳቸው ነው እንጂ ጭንቀቴ ሄደው መንግስት ጥለው ምናምን የሚለው ነገር ፒስ ኤንድ ሴኪሪቲ መንግስት እኮ ከዛ በላይ የትና የት ሄደዋል። በሚሊተሪ ፓወር የሚሆን በደህንነት ሌቭልም ማለት ነው። እኔ መከላከያም ሲወጋቸው ራሱ በጣም እየራራ እያባበለ እንደሆነ ነው የምንረዳው እንጂ የትኛው ኃይል ነው የሚያሰጋው? ኦኬ፣ ከልብ እናመሰግናለን ቢኒ። ወደ መስፍን ፈይሳ ሮቢን እስኪ መስፍን ምን ትላለህ? ቢኒ እንዴት ነህ? ቢኒ ያልኩኝ ቴዲዬ እንዴት ነህ? ይሰማል? ይሰማል። ያው አገራችን ውስጥ ምን መሰለ፣ መንግስት ማፍረስ በጣም ተከነንበታል። መዓት መንግስታቶችን አፍርሰናል። ያቃተን መንግስት ማቆየት ነው። ይሄ ነው ህመም የሆነብን። እኔ አንድ ነገር ልንገርህ፣ አብይን እንዴት ትደግፋለህ ይሉኛል ብዙዎቹ። በወያኔ ጊዜ ኢትዮጵያዊ እያልክ አሁን ኦሮሞ ስልጣን ላይ ሲወጣ ነው ወይ አብይን የምትደግፈው ይሉኛል። እሺ አብይ መጥፎ ነው ልበለው? ልታገለው? ትናንት እነ ጀዋር ኢትዮጵያን ታፈርሳላችሁ ብዬ ገና የዛሬ 15 ዓመት ሚኒሶታ ስመጣ ትግሌ ከኦሮሞ ብሔርተኛ ጋር ነበር። ጽንፍ የቆመ ኢትዮጵያ አገራችን አይደለችም፣ በኮሎኒ ነው የገዛችን፣ አፍርሰናት ኦሮሚያን እናዋልዳለን ነበረ። ይሄ አሁን አብይን የሚቃወመው ቡድን አሁን ከነሱ ጋር ቆሜ ነው አብይን የምቃወመው። ሁለት ትናንት ወያኔ አገር አፍርሷል ብዬ ታገልኳቸው። ከነደብረ ጽዮን ጋር ቆሜ ነው አብይን የምቃወመው።
ኢትዮጵያዊ ብሎ አብሮን ልሙጣን ባንዲራ ለብሼ በየስቴቱ አብሬ ስጮ የነበረው ኢትዮጵያዊነት ገላኛለች ብሎ ጫካ ገቡ። ልሙጣን ባንዲራ ይዤ እነሱ ጋር ነው አብይን የምታገለው። ከማጋል ልታገል የተሻሉ ናቸው። እነሱስ ዲሞክራሲ ያቃሉ። ሐሳብ ልዩነት ኖሮ ፋኖ ማከል አቋርጠት ይሄዳለ። ኦኔግ ማከል አቋርጠት ታቃለ ታልፋለ። አብይ መናገር መብት ከለከለም ብለው ጫካ የገቡ ሰዎች እነሱን የተቃወመ ሰው እንዴት ነው የሚገሉት? ዲሞክራሲ ጠበበን መናገር ከለከሉን ብሎ ጫካ ለነጻነት ገብቶ አንተ ልክ አይደለህም ብለ ምንም መሳሪያ ሳትይዝ መንግስትን መደገፍ ወንጀል አርገው እነሱ ነገ መንግስት ቢሆኑ ደጋፊ የላቸው። መንግስት መደገፍ ሐሳብን በነጻነት ማንጸባረቅ ጫካ ሆኖ ያልተለማመደ ቡድን ስልጣን ቢዝ ምን ሊያደርገን ነው? አንተ እኮ መንግስትን የምትቃወመው የሆነ ከጀርባ የተሻለ ተስፋ ሲኖር ነው። እነዚህ ቡድኖች እኮ የሚገለን መንግስት አይደለም የሚፈጥሩልን፣ አምባገነን መንግስት አይደለም የሚፈጥሩልን እኮ ሰላም ወተን መግባት አይደለም የሚፈጥሩልን። ከመጡ አገራችንን ሻንጣ ይዘን እንድንሰደድ እኮ ነው የሚፈጥሩን። ለራሳቸው አንድ ገበታ ላይ ቁጭ ብለው በትሪ እንጀራ ቢቀርብላቸው ተማምነው የማይጎርሱ ሰዎች መንግስት አፍርስና ከዛ መንግስት እናቋቁማለን ይሉናል። አናቃቸውም። ምንድነው ሐሳባቸው? ምንድነው የፖለቲካ ጥያቄያቸው? ፋኖና ቲፒኤልኤፍ ነው በጋራ መሪ መርጦ ኢትዮጵያን የሚመራው? ፋኖና ኦኔግ ነው አንድ ላይ ቁጭ ብሎ መንግስት የሚመርጠው? እኔ ተሳስቻለሁ ብዬ ማምነው ልንገርህ መቼ መሰለ? እነ ቴዎድሮስ ጸጋዬ አብይን የደገፉ ቀን፣ እነ ጀዋር አብይን የደገፉ ቀን፣ እነ ጸጋዬ አራርሳ አብይን የደገፉ ቀን፣ ቲፒኤልኤፎች አብይን የደገፉ ቀን አብይ ተሳስቷል፣ መስመሩን ስቷል ብዬ የዛን ቀን አብይን መቃወም ጀምራለሁ። እንዴት ተለውጠው ቢሆንስ? ወደ አንተ ሐሳብ መተውስ ቢሆን ሊሆን አይችልም? ይሄንን አቋም ይዘው አሁን ያለበትን አቋም ይዘው ስታንዳቸውን ሲቀይሩ ያንን ስተታቸውን አርመው በኢትዮጵያዊነት አምነው ብሔርተኝነት ካባቸውን አውልቀው ኢትዮጵያ ዶክተር አብይ አንዱ እኮ ያደረገውና ያኮረፈው ቡድን እኮ እንዴት የብሔር ፓርቲ በኦሮሞ የሚለውን አማራ የሚለውን ትግሬ የሚለውን ፓርቲ አፍርሰ ብሔር የሌለውን ፓርቲ ታቋቁማለህ እኮ ነው ጥሉ። ብሔር ስም የሌለውን ፓርቲ እንዴት ታቋቁማለህ እኮ ነው ጥሉ። እነዚህ ናቸው ኢትዮጵያን አፈረሰ የሚሉህ። እነዚህ ናቸው ኢትዮጵያን አፍርሷታል የሚሉህ። የብሔር ካባ ለብሶ በብሔር ተደራጅተው የብሔር ነፃ አውጪ ሆነው የብሔር ፖለቲካ ተወጥሯል፣ ኢትዮጵያዊነት ደግሞ ወርቋል። ሁለት እኔ ቴዲ ሜቢ እንግዲህ ተከታትለኝ እንደሆነ አላቅም፣ ፌስቡክ ነበረ ዩቱብ ማስተላለፍ ሳይጀምር ማለት ነው። ያኔ እኔ 100% በኦሮሞ ብሔርተኝነት ላይ ነበር የኔ ጦርነት። ኦሮሞ ኢትዮጵያዊ ነው። ኦሮሞና ኢትዮጵያዊነት አይጋጩም። ኢትዮጵያ ውስጥ ላለው በምሳሌነት አበባ በአንድ ወጪት ውስጥ የተቀመጡ ከለራቸው የተለያየ አበባ ወጪት ውስጥ አስቀምጬ በንግግር ማመን ለማይችሉት በምልክት እያስተማርኳቸው ነበረ። ኢትዮጵያ ማለት እንደዚህ እንደ አበባዎቹ የተለያየ ከለር ያለን ግን አንድ ወጪት ውስጥ የምንቀመጥ ህዝቦች ነን። አንድ ከለር ልንሆን አንችልም፣ ግን አንድ ወጪት ውስጥ ደግሞ ጌጥ ሆነን መቀመጥ እንችላለን።
ይሄንን አስተሳሰብ ይዞ የመጣ መሪ ነው ኢትዮጵያን ሊመራ የሚችለው ብዬ ነው ስታገል የኖርኩት። አሁን የት ቆሜ አብይን ልቃወም? የት ጋር ልቆም? እስኪ የሆነ እኮ ከአብይ የተሻለ አስተሳሰብ ያለው ቢኖር መውጣት መግባት ተከለከልን። ትንሹ ኢትዮጵያ ውስጥ ሰላም ነው የምንፈልገው ይላሉ። የአንድ መንግስት ከዚህ ቀደም በተደጋጋሚ ጠይቄያለሁ። አሁንም እየጠየቁ ታስታውሳለህ ጥያቄው። የመንግስት ተቀዳሚ ተግባሩ የዜጎችን ሰላምና ደህንነት ማስጠበቅ ነው። አሁን ደግሞ ያለው መንግስት የዜጎችን ሰላምና ደህንነት ቤዚክ የሆነውን እያስጠበቀ አይደለም። በሰላም ወጥቼ በሰላም እንደምገባ እርግጠኛ ባልሆንኩበት ምን ብዬ ነው እንደ ሀገር እንዳስብ? እኔ ለነፍሴ እንኳን እርግጠኛ አልሆንኩም የሚሉ በጣም ብዙ ዜጎች አሉ። ይሄ ባልሆነበት ሁኔታ ላይ ምንድን ነው አንተ ምትለው? ይሄንን ማን ነው ባዩ? በአንድ እጁ የሚገልህ በአንድ አፉም እኮ ይሄንን የሚነግርህ ነው። በአንድ እጅ ይገላል፣ በአንድ አፍ ደግሞ ሰላም ጠፋ ይላል። ግድያውን ለፕሮፓጋንዳ ይጠቀምበታል። መጥቶ ሰላም ያሳጣን ማን ነው? ሰላም ያሳጣውን አካል ይቃወማል። ይሄ ሰላም አሳጣን የሚለው መንግስት ነው ገዳይ? መንግስት ግዴታ ነው፣ ህግ ማስከበር ግዴታ ነው። እነዚህ ሰዎች ሰላም አሳጡን የሚሉን ሰዎች እኮ ሰላሙን የሚያሳጡን እነሱ ናቸው። መንግስት ግን ሰላም ማስከበር አቃተው ይላሉ። አንድ ቴዲ ሾርት ሚሞሪ ካሌለን ኢትዮጵያ እኮ የእርስ በርስ እልቂት በደረሰችበት ከደርግ ዘመነ መንግስት ወደ ወያኔ የመጣው ትውልድ አባታቸው ብሔርተኛው እኮ ከስልጣን ሲወጣ ነው እነዚህ ብሔርተኞች ትናንት ይገለናል ሲሉት የነበረው ኦኬ ትናንት ይገለናል ሲሉት የነበረውን ሲታገሉት የነበረውን ፓርቲ ዛሬ አብሮ ቆሞ መንግስትን የሚታገሉት። ትናንት እኮ ይሄ መንግስት ገዳይ ነው ብሎ ሲታገሉት ቆይተው ዛሬ አንድ መስመር ላይ ቆሞ መንግስትን ይታገላሉ። እነዚህ ሰዎች የመጣንበትን የኢትዮጵያ ችግር ሳይገነዘቡ ቀርቶ ነው። እንደውም አብይ እጅ ኢትዮጵያ ባትወርቅ ኖሮ ሌሎች አካል ላይ ኢትዮጵያ ብትወርቅ ኖሮ ስለምናወራው አገር ስለ ሰላም ብለን የምንናገርባት አገር ኖሮ ሳይሆን በስደት ካምፕ እንደ ሌሎቹ አገር ተበታትነን በስደት ቁልጭልጭ እንል ነበረ። እኔ ፈጣሪ ኢትዮጵያን ስለሚወዳት በዚህ ሰውዬ እጅ ባንወርቅ ኖሮ፣ ጀዋር እጅ ብትወርቅ ኖሮ፣ ዘመነ ካሴ እጅ ብትወርቅ ኖሮ፣ እነዛኞቹ ተከስክሰው ነው የሄዱት። ለምን ተከስክሰን ሄድን ብሎ አሁንም ራሳቸውን የመሰሉ ጎጠኛ ሰብስቦ ተመልሰን ወደ ስልጣን እንምጣ የሚሉትን ፈጣሪ ይሄ እጅ ገብቶ እሱ በጥበቡ ባፈራርሳቸው ኖሮ የት ነበረ የምንኖረው? ስለ ሰላም ወጥተ መግባት መጠየቅ አይደለም። እሺ የምትወጣበትን ሀገር ራሱ ታጣ ነበረ። እሺ ስለዚህ አሁን ያለው ሁኔታ እስኬት ነው የሚቀጥለው? አጭር መልስ መልስልን። አሁን ያለው ከአምና እነ ጀዋር ከሚፎክሩበት ጊዜ አሁን የተሻለ ነው። ይኸው እነ ጀዋር ኢትዮጵያ ውስጥ በነበሩ ጊዜ መንግስት ፓስተር ነው አቅም የለውም ሲሉት ነበረ። ፓስተር ነው ማሰር አይችልም ምናምን ማለት አልችልም፣ ይሄ ወንጌል ይዞ ወደ ቸርች ሲሉት የነበሩ ሰዎች ዛሬ ደግሞ ተገልብጠው አምባገነን ነው አሉት። የትኛው እንዲሆንላቸው ሁሉ እንኳን ምርጫውን አላወቁም። እሺ ከልብ እናመሰግናለን መስፍን ፈይሳ። ሮቢ ወደ ዙፋን ኢኮ ቱር እንሄዳለን። ዙፋናችን ምን ትላለህ? ሰራው ነው ተዴኔ አንዳንድ ጊዜ ሰዎች የድሮ አባቶቻችን ድሮ አባቶች እውነታቸውን ነው ላለውና አንዳንድ ጊዜ እውነቱን ተነጋግረን ከወንድምና ከእህቶቻችን ጋር መሬት ላይ ያለው ነገር ምንድነው? ምንስ እየተፈጠረ ነው? የአንድ ብሔር እየተባለ አሁንስ ያለው ምንድነው? ለምንድነው መወሻሸቱ የሚያስፈልገው? አሁን ያለችው ኢትዮጵያ እውነት ሁሉን የሚያቀፈች ነች ወይ? የማይመስል ነገር ለህዝቡ ባንነግረው
አንድነት ከየት ነው የሚመጣው? አንድነት እንዴት ነው የሚመጣው? አንድነት እኮ በሌላው ላይ ወጥተህ የጦርነት ማዕበል እያወጅክ እንደ መሪ አይ ኢትዮጵያን አንድ አደረጋት እሱ ባይኖር በወቅቱማ ሲመጣ እኮ ሙሴ ተብሎለት ነበር። ማንም ከዳር እስከ ዳር ያችን ከንፈሩ ላይ ያስቀመጣትን ኢትዮጵያ ግን የት ወርውሮ ጣላትና ዛሬ ሰዎች በጠራራ ፀሐይ እየተገደሉ አታቁም? አሁን ያወራኸው አቶ መስፍን እስቲ አንተ አዲስ አበባ ሂድና ከአዲስ አበባ ወለጋ መኪና ንዳ። እስቲ አንተ አሁን ኢትዮጵያ ሂድና ከአዲስ አበባ ተነስተህ እስከ ሞያሌ ድረስ መኪና ንዳ። በአውሮፕላን መብረር አይደለም። እስቲ አንተ አሁን ኢትዮጵያ ሂድና ከአዲስ አበባ ተነስተህ እስከ ጅጅጋ ድረስ መኪና ንዳ። ስለ የትኛዋ ኢትዮጵያ ነው የምታወሩት? እውነት ነው የብዙ ከለሮች ያለችባት ሀገር ነች። ያንን አይካድም። ሲዳሞ ሲቀበልህ ድሮ ዮያ ብሎ ነው የሚቀበልህ። አሻም ብሎ ይቀበልሃል። ደቡቡ ስትሄድ እንደዛው፣ ሙርሲውም በናውም ጸማዩም ስትሄድ እንደዛው፣ ጎንደር ስትሄድ እናት አለም ብሎ ይቀበልሃል። ጎጃምም እንደዛው፣ ሸዋም ሁሉም እንደዛው። ዛሬ የትኛው ነው የሚቀበለው? ማቅ ያለበሰ አለ ወይ? እናቶች እያለቀሱ አይደሉም ወይ? ደቡቡን እርስ በርስ እያከፋፈልከው እየበላኸው እዛ ሊመጣብህ ነው እንዲህ ነው እያልከው እየነዛህበት የትኛውን እግዚአብሔር ይስጣቸው። እኔ ቴዲ እግዚአብሔርን ነው የምነግርህ። በስራ አንጻር እስከዛሬ የማየው የጋሞ አባቶች ደቡብ አካባቢ ላይ ትንሽ የተለየ ያችን የኢትዮጵያ ከለር የጠፋችውን ሌላ አካባቢ በኦሮሚያ፣ በትግራይ፣ በአማራ ክልል የጠፋችው ኢትዮጵያ እማያት እነዛ አባቶች ጋር ነው። እስከ ዛሬ ድረስ ያነባሉ፣ ያለቅሳሉ። ያችን የምንወዳት ኢትዮጵያ መቼ ነው የምትመለስልን እያሉ ትንሽም የተናገሩት እስር ቤት ነው የሚታጎሩት። ይሄ ሲኮን መንግስትን መጥላት አይደለም። ይሄ ሲኮን የምትሉት ከአንድ ብሔር አማራ፣ ናፍጠኛ፣ ምናምንቶች እንደዚህ ናቸው ምናምን እያላችሁ ታወራላችሁ። አንተ ለኢትዮጵያ ታግለህ ከሆነ ቴዲን ውደደው፣ እኔን ውደደኝ፣ እኔ አንተን ልውደድህ። የሞቱ ልጆቻቸው የተገደሉባቸውን ዛሬ ስንቶቹ ናቸው ትግራይ ክልል ላይ በዊልቸር የሚሄዱት? ዛሬ አማራ ክልል ላይ ስንት እናት ነች ማቅ የለበሰችው? በአርሲ በወለጋ ስንቶቹ ናቸው ማቅ የለበሱት? ስለዚህ አይታሰብም። ቁርጥ ከተቆረጠ ውስኪ ከተደፋ ምን አገባይ ሌላው ቢያለቅስ? ይሄ ትክክል አይደለም። እውነትን ይዘን ተነጋግረን በቃ ያለፈው አለፈ። በዚህ በ21ኛ ክፍለ ዘመን ላይ ያለን ስለ ኢትዮጵያ ምን እናምጣ? ስለዛች ስለምንወዳት አገራችን ምን እናምጣ? የውስጥ እንኳን ችግር ቢኖርብን አደባባይ ላይ ማምጣት ሳይሆን በፊት ለፊት ተነጋግረን እርቅን እንዴት እንፍጠር ብለን ትላልቅ አባቶች በቀደም ቴዲ አንተ ስትናገር ሰምቻለሁ። እውነት ትላልቅ አባቶች አላችሁ ወይ? ኑ እስቲ እንወያይ። ያስከዳድ ይሄ የብሔር ፖለቲከኝነት ገኖ ገንፍሎ እከሌ ገደለኝ ብለህ ሐውልት አቁመህ ሐውልት ያቆመውን ሰውዬ እንዲቆም ያደረገውን ሰውዬ አዲስ አበባ ላይ እንደፈለገ እንዲሽከረከር አድርገው ሌላው ላይ መተህ ስታላክክ ያሳፍራል። በእውነት ያሳፍራል። እንዴ እድሜያችን እናስብ እንጂ ከታች ላሉ ለሚሰሙን ህፃናቶች ምንድነው የምናስተምራቸው? ከኔ ምንድነው መማር ያለባቸው? ከቴዲ ምንድነው መማር ያለባቸው? መስፍን ከአንተ ምንድነው መማር ያለባቸው? ከአቶ ቢኒያም ምንድነው መማር ያለባቸው? መተን ረሽተን ሄደን የምንወዳት ሀገራችንን አፍርሰን እኛ የተሻለ አገር ቁጭ ስላልን ግን ልንሳለቅባት አይገባም። እኔ ከሀገሬ ውጪ መሄጃ የለኝም። ነገ እዚህ ነጮች እኮ ጠርገው ቢያባርሩኝ መቀበሪያዬ አስከሬኔ አፈር የሚቀምሰው ኢትዮጵያ በኢትዮጵያዊነቴ አፈሬ ነች። ያቺ ነች የኔ ሀገር። ይሄ ሲሆን ግን የብሔር የበላይነትን አፍርሰን አንድ ስንሆን ነው እንጂ የለም ይሄ ትክክል ነው እያል ገዳዮችን የምናነግስ ከሆነ እኔ እናንተን ከገዳዮች ለይቼ አላያችሁም። እናቶች ሲያለቅሱ ያልቅሱ፣ ተው ሱፍ ተቀብላቸው የሚለው እኮ ያንተ መሪ ነው። አትርሳ እንጂ ትክክል አይደለህም ብለህ ተቃወም ወጥተህ
አንዳንዴ እንደው ዝም እንልና ኢሞሽናል ቴዲ እግዚአብሔር መግባትም አልፈልግም እንደዚህ አይነት ነገር ውስጥ። ግን ከእኔ ምንድን ነው የሚጠበቀው? ቴዲ ከአንተ ምንድን ነው የሚጠበቀው? ስሳሳት እኮ ተሳስተሃል ልትለኝ ትችላለህ። ግን እውነትን አንደብቀው፣ ፊት ለፊት እናምጣው። መጀመሪያ ህዝብ ላይ ነው መሰራት ያለበት። እናቶች ማልቀስ የለባቸውም። ኢትዮጵያ ውሃ ያላት ሀገር ነች። ዛሬ ስንቶቹ ናቸው ቢጫ ጀርካን ተሸክመው ውሃ ለማግኘት በየቦታው ላይ 15-20 ኪሎ ሜትር በእግራቸው የሚጓዙ? ሂዱ ጉራጌ ክልል፣ ሂዱ ትግራይ ክልል፣ ሂዱ ኦሮሚያ ውስጥ ለምለም ኢትዮጵያ የቡና ሀገር። ምንድን ነው መወሻሸት? ትክክለኛ መንግስት ቢሆን 8 ዓመት አይደለም 1 ዓመት 2 ዓመት በቂ ነው። አሁንም ነግሶ ያለው ኢትዮጵያ ውስጥ የብሔር ፖለቲካ ካልጠፋ ኢትዮጵያ እንደ ኢትዮጵያነቷ እንድትቀጥል ከተፈለገ ትክክል እጅ ለእጅ ተያይዘን ከትንሽ እስከ ትልቅ ከምሁር አንስቶ ሁሉም እርቀ ሰላም ካልተፈጠረ የባሰ ነገር ነው የሚመጣው ብለን ዘለን ግብጽ ላይ አናሳብ። ግብጽ ሻቢያ መጀመሪያ ራሳችን እናጽዳ። ሻወር ከጭንቅላት ነው የሚጀምረው። አመሰግናለሁ። አዲስ ታይምስ አለ አለው አንበሳው ቴዲ እንዴት ነህ? አለሁልህ ብራዘር እንዴት ነው? መስፍኔን ሳይ እኮ አላስቻለኝም እና መስፍኔ ሴንሴሽናል የሆነ ባላንጣ ባልደረባ የድሮም እኮ ነው። ከድሮ ጀምሮ እኮ ወዳጅ ነን። አረንጓዴ ቢጫ ቀይን እስኪቀደድ ድረስ አብረን ወያኔን ታግለናል እና የጫካ ልግባ ከእናንተ ጋር እንዴት አልቀዳም? አንተ አሁን እኮ የአንተ ሎጂክ እኮ አረንጓዴ ቢጫ ቀይ ቀድባል እኮ አላየህም እንዴ? በደንብ ነው። ከእጄ ላይ ነበረች እንደ ሪቫን ነገር። ልክ እሷን ይዞ መከላከያ ላይ ሲተኩሱ የአልቃይዳ እና የአልሸባብ ምልክት መያዝ ወንጀል ነው ብዬ ቀደርኳት። እሺ አዲስ ታይምስ። እሺ እስኪ ይሄን አንድ ላይ ሰብሰብ አድርገህ እስኪ በዚህ ላይ የሚሄድበት እስኪ አንድ ላይ እንግዲህ መከላከያ የኢትዮጵያ ሰራዊት ነው እና የኢትዮጵያ ሰራዊት ላይ ደግሞ የተለያዩ ሰዎች ያመፁ ኢትዮጵያኖች ሊያመፁ ይችላሉ። ሽፍቶች ሊያመፁ ይችላሉ። ወጣቶች ሊያመፁ ይችላሉ። ተቋሚዎች ሊያመፁ ይችላሉ። መከላከያ ነው እና መብታቸው ነው። ባይዘው ይሄ ኮንስቲቱሽናል አርም ማንሳት ህግ ባይፈቅደውም ግን እንደ ሀገር አንዱ መከላከያን መቃወም ይችላል፣ መንግስትን መቃወም ይችላል። ሰላሜ ጥያቄ የፖለቲካ ጥያቄ በሰላም አይመለስልኝም ብሎ ካሰበ መሳሪያም ሊያነሳ ይችላል። የትኛውም ዓለም ላይ ያለ ነው። አሁን መስፍን አሜሪካን ሚኒሶታ ነው የምትኖረው። የሚኒሶታ አሜሪካን ነዋሪዎች ለምሳሌ ኬኬኬ የሚባል የዋይት ሱፕሪማሲስት ባንዲራውን የአሜሪካን ባንዲራ ይዞ ጫካ ቢገባ ባንዲራውን ያቃጥላሉ ማለት ነው። የአሜሪካንን ባንዲራ በአደባባይ እንዳት ኢትዮጵያ እኮ ህጋዊ ባንዲራ አላት። ኢትዮጵያ ህጋዊ ባንዲራ አላት በህገ መንግስት። አይ ባንዲራውን እኮ ያዛኔ ያስከው አንተ አምነህበት ከሆነ ያየህ ባንዲራውን ያስከው ይሄ የኢትዮጵያ ባንዲራ ነው፣ ታሪኬ ነው፣ ጃገማ ኬሎ የተዋጋበት ነው፣ ገረሱ ዱኬ የተዋጋበት ነው። ማነው ሮም ሄዶ ራሱን ማለት ትልቅ ጀግንነት የሰራ አብዲሳ አጋ የተዋጋበት ነው ብለህ ካመንክ ያቺ ባንዲራ የኢትዮጵያ ነች፣ ያንተ ነች። በቃ ገብተዋል። ከሰዎች ሲፈልጉ ይቅደዷት፣ ሲፈልጉ ይታገሉባት፣ ሲፈልጉ ጫካ ይግቡባት። አንተ ያ ባንዲራ የኢትዮጵያ ነው ብለህ ካመንክ ለሰዎች ብለህ ነው የምትቀይረው። አንተ ግን የያዝከው ያው ጭምብል ነው። ባይዘወይ እኮ የዛኔም እኮ ግማሹን የኦነግ ባንዲራ ይዘህ መተህ እዚህ ላይ ይሄ ማንነቴ ነው ብለህ የኦነግ ባንዲራም እኮ ይዘህ መታል። ቴዲ እኮ የዛኔ ቲክታክ ስለሌለ አልነበርክም መሰለኝ እና ግማሹን ባንዲራ ኦነግ ፌስቡክ ላይ ግማሹን ኦነግ ይዞ መጥቶ ግማሹን የኢትዮጵያ ባንዲራ ይዞ መጥቶ ይችኛዋ ማንነቴ ነች፣ ይችኛዋ ሀገሬ ነች ይል ነበር መስፍን ፈይሳ። አሁን ስሜት ውስጥ ገብተህ ነው ወይስ ምንድን ነው? እንጨቱን ነው ያውልህ። እኔ ያልኩት እንደዚህ ያደርጋል ብዬ አልገምትም። በምልክት ነው ያስተማርኳቸው።
እቺ ባንዲራ እንደ ኦሮሞነት ይሁን፣ ኦሮሞ ነኝ፣ ማንነቴን አልቀይርም፣ ባህል ቋንቋ አለኝ። አገር ደግሞ ሌሎች ሰዎች ይኖሩባታል። አማራ፣ ኦሮሞ፣ ወላይታ አለባት። አገርና ብሔር አይጣላም ብዬ ነው። ምልክት ነው ያስተማርኩበት። መስማት ለሚሳናቸው በምልክት ከገባቸው ብዬ ማለት ነው። ጥሩ ነው መስፍኔ። ግን ያቺን ባንዲራ ዛሬ ጠላት እያልካት ነው። የኦሮሞን ባንዲራ ራሱ የቁርጡ ቀን ሲመጣ መስፍኔ፣ የቁርጡ ቀን ሲመጣ ወደ ኦነግ ምናምን የማዘንበል ስሜቱ ምናምን እኮ አሁን የኦሮሞ ነች ያላትን የኦነግ ባንዲራ ከኢትዮጵያዊነት ዝቅ አልልም። ዝቅ ብል ድሮ ነበረ ዝቅ ምለው። ኦኬ አይ እኔ መስፍኔ ምን አለ መሰለህ፣ ኢትዮጵያዊነትን አንተና መሰሎች ኢትዮጵያዊነትን አታውቁም ብዬ ነው የማስበው። ኢትዮጵያዊነት አንኮንዲሽናሊ ለኢትዮጵያ ሕዝብ መብት፣ ለኢትዮጵያ ሕዝብ ጥቅም ዊዛውት ኤኒ ዲስክሪሚኔሽን ዊዛውት ኤኒ ምንድነው ይሄ ባውንደሪ በኢትዮጵያ መካከል ማለት ነው። አማራ፣ ኦሮሞ፣ ትግሬ ሳትል ጉራጌ ሳትል ወይ ደቡብ ሳትል ለሁሉም ኢትዮጵያዊ ኢኩሊ መብት ያስፈልገዋል። ሁሉም ኢትዮጵያዊ እኩል ነው ብሎ ማመን ነው ኢትዮጵያዊነት። ለእኔ ዴፊኒሽኑ እሱ ነው። መስፍኔ እኛ ሞተን ነው ኢትዮጵያዊነት አውርተን አይደለም። አይ እሱማ ብዙ በየሁላችንም ቤተሰብ እኮ ዋጋ የከፈለ ብዙ ከወታደር ቤተሰብ ነው የወጣ ነው መስፍኔ። የኛ ቤተሰቦች ባይማረኩም ግን ብዙ ዋጋ የከፈሉ ቤተሰቦች አሉን እና ሁላችንም ኢትዮጵያ የብዙ ሰዎችን የብዙ ኢትዮጵያን የሚወዱ ልጆቿን በልታ እዚህ የደረሰች ሀገር ነች። ግን አንፎርቹኔትሊ ያው ከዘረኝነት መውጣት አልቻለም እና አንተ ትናንትና ወያኔን የታገልከው ወያኔ ትግሬ ስለሆነ ነው፣ ሌላ ምንም አይደለም። ኦነስትሊ ትግሬ ስለሆነ ወያኔ ትግረኛ ስለሚያወራ ቆይ ሀሳቤ ልጨርስ እኮ ጀዋርን ትናንት የተቃወምክበት መንገድ ምንድን? እስኪ ቆይ ጀዋርን ትናንት ለምንድን የተቃወምኩ አንተ? እሺ ቆይ እንደው ቢያወራ ብዬ ነው። ጀዋርን የተቃወምክበት ዓላማ ዛሬ አብይ አህመድ በእጥፍ እያደረገው ነው። ጀዋርን እኮ የተቃወምከው ጸረ ኢትዮጵያ ነው፣ ኢትዮጵያን አንድነት አያከብርም ብልሃል። አብይ አህመድ በአደባባይ ኢትዮጵያ ውስጥ ጦርነት ከፍተዋል። ታውቃለህ፣ ከትግራይ ጋር የነበረውን ጦርነት ታውቃለህ። በአማራ መካከል ያለውን ጦርነት ታውቃለህ። ኦሮሞ ውስጥ ወለጋ ውስጥ ያለውን ጦርነት ታውቃለህ። ፓርቲ ውስጥ እዛ ጋር ምን ማለት አንድ በደንብ ግልጽ ምን ነገር ያለበት አብይ አህመድ ጦርነት ከፍተዋል ሲባል ምን ማለት ነው? እሱ ተኳሽ፣ እሱ ገዳይ፣ እሱ ተገዳይ እንደዛ ራሱ ቆስቁሶ ነው አይነት ንግግር ነው ወይስ ተኳሽ በሌለበት ወይም ደግሞ ማን ነው ቴዲ ሚልኬሳ ከቴዲ ሮዮት ጋር ያደረገውን ኢንተርቪው ያየኸው ይመስለኛል። አይ ኖ እኔ አይ ውድ አድቫይስ ዩ ቱ ዋች ዘ ፉል የሚልኬሳ ንግግር። እሱ ማናውቀው ንግግር ሆኖ አይደለም፣ ከብዙ ሰዎች የሰማነውን እውነታዎች ያው አንዳንድ የሚያወራቸው ውሸት ሊኖሩ ይችላሉ። ግን ስለ አብይ ያውቃል ብለህ ኖ ፓርቲ ውስጥ የነበረ ሰው እኮ ነው ሚልኬሳ ማለት አብይን ለማግኘት 6 ወር ሙሉ ተመላልሶ ሳያገኝ የተመለሰ ሰው ነው። ኖ ሚልኬሳ የኦሮሚያ ክልል የስራ አስፈጻሚ ነው። አብይን በረቆት ነው የሚያውቀው አልነበረም። አዳምጠኝ። ይሄው ካሉት የስራ አስፈጻሚ አንዱ ነበረ። ለምንድን ነው ይሄ እኮ የማዕከላዊ አብይ ወደ ጠቅላይ ሚኒስትርነት ከመጣ በኋላ አብይን በተደጋጋሚ ለማግኘት ሙከራ አድርጌ አልተሳካልኝም ያለ ቃል በቃል ያለው እሱ ነው። አይ አኩርፎ ከወጣ ይመርቃል። አይደለም አሁን ፖይንቴ ከሚልኬሳ በተሻለ መንገድ ለአብይ ቅርበት ያላቸው ተንታኞች አሉ። ኖ እኔ ምን አለ መሰለ እዚህ ሀገር ላይ ምን ይባላል ፍሮም ሆርስ ማውዝ ይባላል። ይደረግ የነበረው ኦፒዲ ውስጥ ይደረግ የነበረውን ሴራ በአዴን ላይ ይደረግ የነበረውን ህዋት ላይ ይደረግ የነበረውን የኢትዮጵያን ስልጣን ለመቆጣጠር የተደረገበትን መንገድ አብይ ለማን ለማጥፋት የሄደበትን መንገድ እያንዳንዱን ቁጭ ነው ያደረገው። ሚልኬሳ ስላወራ እኮ አይደለም። እኛ እኮ ክሮስ ቼክ እናደርጋለን። እኔ አሁን ክሮስ ቼክ አደርጋለሁ። ይሄንን ሚልኬሳ ያወራቸውን
ብዙ ነገሮች አንድ ኦኬ፣ እኔ መስመር ላስይዝላችሁ። እሺ ያልገባችሁ ነገር እናንተ ተቀበሉትም አትቀበሉትም፣ አንድ መርሳት የሌለባችሁ ነገር አብይ ቪዥን ይዞ የመጣ ሰው ነው። አብይ ኦኬ፣ ቪዥኑ ከእናንተ ጋር ይስማማል አይስማማም? ቪዥኑን አስረዳኝ እስኪ። እንዴት ነው ቪዥን ይዞ የመጣ? አብይ በጊዜ ሂደት ማለት ነው፣ በጊዜ ሂደት ኢህአዴግን የሚባል ፓርቲን አፈራርሶ አንድ ወጥ ሀገራዊ ፓርቲ መመስረትና ወደ ፕሬዝዳንታዊ ስርዓት የመለወጥ አዝማሚያ ያለው ሰው ነው። ወደ ፕሬዝዳንታዊ ኢኔሴንስ በሁሉም ኢትዮጵያ ተዘዋዙረ በሁሉም ኢትዮጵያ የተመርጠ ሲምፕል ማጆሪቲ 50+1 ድምፅ የምታገኝበትን ስርዓት ለመተግበር ነው። ይሄ ደግሞ ለብሔር ፖለቲካ አራማጆች፣ እኔ አንዳንዴ ከተማ ልጆች የብሔር ፖለቲካው ስትገቡ በጣም የሚያስቀኝ የሚያናደኝም ይሄ ነው። ወደ ፕሬዝዳንታዊ ስርዓት ለብሔር ፖለቲካ አራማጆች በማንነታቸው ላይ የመጣ ጥቃት ነው። አይፈልጉትም። ሁለቱን ነገር ማወቅ አለብን። የመጀመሪያ ተቃውሟቸው የሚጀምረው ኢህአዴግን በማፍረስ ሂደት ላይ ነው ያልተስማሙት። እስኪ የመልኬሳን መጽሐፍ አንብበው። አንተ የመልኬሳን መጽሐፍ አንብበው። አንድ ጊዜ መስፍን ፈይሳ ቆይ ይለኛል እንደ የሁለት ደቂቃ ኢንተርቪውን አድምቼ የራሱ አጦሉ ላይ ወድቅ ነበር። ቆይ ቴዲ አሁን ላይ ቆይ ቪዥን ስል የዚህ ቪዥን ትክክል ነው ትክክል አይደለም እያልኩ አይደለም። ኢህአዴግን በማፍረስ ሂደት ውስጥ ያለ መስማማት ነገር አለ። ገባ? አሁን ወደ ፕሬዝዳንታዊ ስርዓት አገር የምትቀይር ከሆነ ለዚህ የሚመች ትንታኔ ያላችሁ ልጆች አላችሁ። አንዳንዶቻችሁ የአዲስ አበባ ልጆች፣ የከተማ ልጆች፣ የከተማ ትግል የምታራምዱ እኔ አይገባኝም ለምን እንደምትቃወሙ። አዲስ ታይምስ ፐርሰናል አታርገው ቴዲ። ምን አለ መሰለህ ያንተ ችግር እስክሌት ታደርጋለህ ውይይቶችን። ቆይ መጀመሪያ ስማ፣ ቆይ ሰጣለሁ። በእነሱ መካከል የነበረው ኢህአዴግን በማፍረስ ሂደት ውስጥ ያለ መስማማት ነገር ነው። አቤት ትክክል ነው አይደለም፣ በጊዜ ሂደት የምታዩት ነው። እሱ እንደዛ እያልኩ አይደለም። ለማ አብይን በማፍረስ ሂደት ውስጥ ጀዋር ኢህአዴግን በማፍረስ ሂደት ውስጥ አይስማሙም። አንዳንዴ ፈንጠረ ብላችሁ ስታዩ ያስቃቸዋል። ኢህአዴግን ሲቃወሙ የነበሩ ሰዎች ኢህአዴግን በማፍረስ ሂደት ውስጥ ደግሞ አይፈርስም ብለው ደግሞ ድጋሚ ተቃዋሚ ሆኖ ሲመጡ ታያላችሁ በኢትዮጵያ ፖለቲካ ውስጥ። ቴዲዬ ግን አስረዳኝ። እኔ እስኪ ቆይ ለአንተ ልጠይቅ። አሁን ያነሳውን ነገር እንደው ይሄ ነው ሃይፖቴቲካሊ እንስማማ። አሁን ኢህአዴግን ለማፍረስ አብይ ተጠቅሟል የሄደበትን ዘዴ። እኔ እኮ ይኸውልህ ምን መሰለህ ፎር ዘ ሴክ ኦፍ ኢትዮጵያን ዩኒፊኬሽን ቢያደርገው ኖሮ አብይን ዋንጫ የምሸልመው ሰው ነበር። ኢህአዴግን ያፈረሰበት ልስን ትሚ ቆይ ኢህአዴግን ያፈረሰበት ማን ነው? ቴዲዬ ልንገርህ፣ ኢህአዴግን ያፈረሰበት መንገድ ቲፒኤልኤፍን እንዴት አድርጎ ሂ ፕሌይ ዘ ጌም አይደለም ታይምስ እኔ አፈርሰው ትላንት የተወለዱ ልጆች ካልሆንን በስተቀር እንደው ክርስቶስ ከሰማይ ካልወረደ በስተቀር የኢትዮጵያ ብሔርተኞችን በአንድ ጀንበር ዩኒፋይ የምታደርጋቸው ናቸው። ኖ የለ ምን መሰለህ እሱ ነው በቃ እኔ እናንተ ይኸውልህ አንተ እንዲሁም አሁን ቋዳም ዩኒፊኬሽን እንዴት ነው የሚጀምረው? አዲል ሰጠኛ ቴዲ እኔ ግን በጣም ነው የምትጫነኝ። ለምንድን ነው ቴዲ ለመሰለህ አንተ የምትመልሰው የምትሰማው ለመመለስ ነው፣ ለመረዳት አይደለም የምታደምጠው። መጀመሪያ ንግግሬን አድምጥና ትመልሳለህ። አንተ ነው የምሰጥህ። አሁን ዩኒፊኬሽን መምጣት አለበት ስትል አንተ እዛ ቦታ ላይ ብትሆን የብሔር ፖለቲከኞችን መርጃ አድርገህ ወጥ የሆነ አንድነት የምታመጣው እስኪ እንዴት ነው? እስኪ ንገረን። ይሄንን አሁን ማንሳት ያለብን ይኸውልህ አብይ እኔ አሁን ነገርኩ ከአንተ ጋር የምስማማው አብይ የሄደበትን ነገር ለምሳሌ ፓወሩን ለመቆጣጠር ለምሳሌ በኦሮሞ ብልጽግና ውስጥ የሚገዳደሩት የነበሩትን እነ ጀዋርን እነ ለማን እነዚህ ሰዎች ኮር የኦሮሞ ፖለቲካ ምንድነው ብሔርተኝነት አራማጆች ናቸው። እነሱን አንደርማይን አድርጎ አንተ እንዳልከው ወደ ዜግነት ፖለቲካ ወደ ኮንስቲቱሽኑን ወደ ምንድነው ወደ መንግስታዊ ምንድነው ፕሬዚደንሻል ኤሌክሽን እንድንሄድ የሚያስብ ቢሆን ኖሮ አብይ አንተ እንዳልከው ልናደርግ እንችላለን። አሁን እኮ ይሄ የኤትኒክ ፌዴራሊዝም ሳይፈርስ ፕሬዚደንሻል ኤሌክሽን ብናደርግ እኔ አሁን ባለው ሁኔታ
የተወሰነ እንዴት ነው የሚያመጣው? አሁን መናገርና እዛ ቦታ ላይ ስትቀመጥ ይለያያል። አንተ ብትሆን እንዴት ሊያደርግ እንደሚችል እስኪ ንገረኝ። እኔ ልነግር እችላለሁ አስቸጋሪ የሆነበት ሁኔታ። አንተ ግን ይህን ቢያደርግ ኖሮ ከጎኑ ቆማለሁ ስትል እስኪ እንዴት ነበር ማድረግ የነበረበት? ቴንክ ዩ። በቃ ይኸውልህ አብይ አህመድ እነ ጀዋርን አንደርማይን ያደረገበትን ለማን ስልጣን ከኦሮሚያ ክልል ላይ ያነሳበትን መንገድ ወደ ፌዴራል ያመጣበት መንገድ ዛሬ ሚልኬሳ በደንብ እያወራው ነበር ቴዲ ላይ ከ10 ቀን በፊት ብአዴንን እንዴት አንደርማይን እንዳደረገ ቲፒኤልኤፍን this is art of ምንድነው ፖለቲክስ ሆነስትሊ ስፒኪንግ። አሁን ዝም ብለህ ስታየው ማለት ነው አሁን የሰውዬ ቁማር ይጫወታል። he played the chase ግን አሁን የጀዋር ደጋፊ ሆነ መጣህ ማለት ነው። ቋድ ኖ አዳምጠኝ። ምንድነው የምታወራኝ? እነ ጀዋርን በተራ ያደረገ የምትለኝ ምንድን ነው? እንዴት ነው ዩኒፊኬሽን ሊያመጣ የሚችለው ነገር? ለመስማት እኮ አሁን እኔ 30 ሰከንድ እኮ አላወራሁም። ትናንትና ጀዋርን ስትቃወም የነበርክ ሰውዬ አብይ አህመድ መጣ እነ ጀዋርን ባይገፋቸው ኖሮ ትለኛለህ። አዳስናውራ ወሰኝ እንዴት ነው ዩኒፊኬሽን የሚመጣው? እሱም ብቻ ነገር አሁን እኮ ይህችን ብቻ ተናገር የሚለው ነገር ኤክስፕላኔሽን እየሰጠ ነው። አደገኛ ነገር ውስጥ ነው የገባው። እንደዚህ አይነት ክርክር አትጀምር። የብሔር ፖለቲካ አስቁሞ ወጥ የሆነ ሀገራዊ እሳቤ ሀገራዊ ፓርቲ ሊገነባ የሚችለው ኦቨርናይት፣ እስኪ በአንተ እሳቤ በዚህ ብለን ንገረን። Overnight, I don't know, Teddy. Overnight, 8 years is not for you. Is overnight? I don't understand. አብይ እኮ በ8 ዓመት ውስጥ ንገረን። በ8 ዓመት ውስጥ እንዴት ነው የብሔር ፖለቲካን አክስሞ ይሄን እሳቤ በአንድ ጀንበር በ8 ዓመት ውስጥ አክስሞ ወጥ ሆነ እሳቤ አንተ እንደምትለው ሊያመጣ የሚችለው እንዴት ነው? እስኪ ንገረን። በሶስት ነገር ማምጣት ይችላል። አንደኛው የመጀመሪያው ፓርቲውን ከብሔር ውጭ በማደራጀት ኢትዮጵያን የብሔር ደረጃ ለምሳሌ የብልጽግና ተብሎ የኦሮሚያ ብልጽግና ለብቻው ነው የሚሰበሰበው፣ ለብቻው ነው የሚያቅደው። የአማራው ለብቻው ነው፣ የደቡቡ ለብቻው ነው። ከዛ በኋላ ደግሞ እያንዳንዱ የብሔር ፖለቲካ መዋቅሩን ይዞ ትናንት እንደነበረው በኢህአዴግ ጊዜ እንደነበረው መዋቅሩ ቀጥሏል። እሱን ማስቆም መጀመሪያው አንደኛ። ሁለተኛ እንደውም ትልቁ ነገር ይኸውልህ የኢትዮጵያ ፓወር የሚመነጨው ከሚሊተሪ ነው። ሚሊተሪውን ሁለተኛ የጸጥታ ተቋሙ የጸጥታ ተቋሙን ከፌዴራል ፖሊስ እስከ መከላከያ ሪፎርም በማድረግ እውነተኛ ኢትዮጵያዊ ሪፎርም በማድረግ ሁሉንም ኤትኒሲቲ የሚያዋክል ለኢትዮጵያ ዘብ የቆመ ለፓርቲ ዘብ የቆመ አይደለም። ብርሃኑ ጁላ ለፓርቲ ነው የቆመው። ደመላሽ ገብረ እግዚአብሔር ለፓርቲ ነው የቆመው። ለአብይ አህመድ ነው ፐርሰናሊ ለአብይ አህመድ የቆመ ነው የፌዴራል ፖሊስ። ሶስተኛ የፍትህ ተቋማቱ ነፃ በማድረግ አብይ ወደ ዲሞክራሲያዊ ወደ ዩኒፊኬሽን ይዞ ነው ሄድ ነበር። ያን አላደረገም። በአንተ ትንታኔ ለመሰላችሁ ከሀሳብ ስለምዘሉ የተምታታበትን ታምታታላችሁ። እንደዛ አይደለም። አንድ ባንድ ስማ እኮ አስረዳኝ። ስማ እኔ እኮ የምታናዱኝ አዲስ ታይምስ እኔ እኮ አሁን አይደለም አውቃለሁ። ከፌስቡክ ጀምሮ ጩኸትህን ሁሉ አውቃለሁ። እያንዳንድን እኮ አውቃቸዋለሁ። የምትናገሩትን አጌንስት የምትሆኑበትን አይዲዮሎጂ ኢህአዴግን ስትቃወሙ የነበራችሁ ልጆች ናቸው። ሲሪየስሊ ማለት ነው። የብሔር ፖለቲካ መጣብን እያላችሁ ማንም ዛሬ ፖለቲካን ዛሬ የጀመረ ሰው ያለፉት 27 ዓመታት ኢትዮጵያ ውስጥ የነበረን ነገር አሁን አይቻልም። የብሔር ፖለቲካን አንተ እንደምትለው አይቻለው። እስኪ ቴዲ አስረዳኝ። እስኪ እሱን አስረዳኝ። ምንድን ነው አይቻለው? ስማኛ፣ የብሔር ፖለቲካ ማለት የማንነታችን መገለጫ ነው ይላል እያንዳንዱ ብሔር። ቀላል አይደለም። አግባብተህ አነጋግራቸው። አማራው ብሔርተኛ ሆኗል፣ ኦሮሞ ብሔርተኛ ይሆናል፣ ሲዳማው ብሔርተኛ ነው፣ ወላይታው፣ ሁሉም ባለፉት 8 ዓመታት የዙም ሚቲንግ ነን ስቶፕ ይደረግ ነበር እኮ ይሄ ሊመጣ እንደሆነ ሲያውቁ አሁን ገና በማንነታችን ጉዳይ ላይ ማንነታችንን አደጋ ላይ የሚጥል ነገር መጣ የሚል ነገር ሰምተው ማለት ነው። ወይም ደግሞ ምንድን ነው የመጣው ስትላቸው በብሔር ስም የሚደራጁ የፖለቲካ ፓርቲዎችን አጥፍተን ፖለቲካውን ወደ ሀሳብ እንለውጠው ሲባል ሶኮልድ ኦፒኒየን ሊደሮች፣ አክቲቪስቶች ከመላ ብሔር ብሔረሰቦች የዙም ሚቲንግን የተቀመጡት ኢትዮጵያ ውስጥ በብሔር ስም የተደራጀን ክልል እንኳን መድኃኔዓለም ካረዳ በስተቀር አታጠፋ። ብሊፍ ሆኖባቸዋል። ሄደ በብሔር ስም የተደራጀን እንኳን
ክልል እንኳን በጂኦግራፊ እንኳን ለአዋቀር በትል ቴክስ ታይም ስር የሰደደ ነገር ነው። አሁን ታደረገው በአንድ ጀንበር ጥሩ ቴዲዬ አሁን አሁን ይቺ አንድ ጀንበር ስትባል እኮ ዋን ደኬት ሆነን ሪያሊስቲክ ሆነን ነው። አሁን 8 ዓመት መከላከያ ሪፎርም አድርጎ ትላለ፣ ደህንነቱን ሪፎርም አድርጎ ትላለ፣ ፖሊሱን ሪፎርም አድርጎ ትላለ። እንደገና የብሔር እሳቤን ደግሞ ሪፎርም ቢያደርግ ኖሮ ምናምን ስትል ይሄ ነገር እንዴት ነው ሊሆን የሚችል? አሁን ኢንተራፕት ሳታደርገኝ በኋላ አልገባብን ምንም ብትናገር እንዳትገባብኝ። አሁን አንተ ያልከውን ነገር ዲባንክ ላድርገው። ምን አልክ መሰለ? ኢትዮጵያ ውስጥ የብሔር ሀሳብ ያላቸው ወይንም ክልሎች እያንዳንዱ የብሔር አደረጃጀት ያላቸው የብሔር ጉዳይ ማንነታችን ነው ህልውናችን ነው ብለው ይቆማሉ። በዙም ተሰብስበዋል። ወያኔ ስልጣን እንደወረደ ምናምን። አዎ እሱ ነበረ። ሬዚስታንስ አልነበረም እያልኩ ድና እያረኩ አይደለም። አብይ ከብሔር አስተሳሰብ መንጭቆ ኢትዮጵያን ይዞ ቢወጣ ሬዚስተንስ አይኖርም ብዬ አይደለም የማስበው። ይኖራል። ከቲፒኤልኤፍ ሊኖር ይችላል፣ ከኦሮሞ ብሔርተኞች ሊኖር ይችላል፣ ከደቡብ ትንሽ ሊኖር ይችላል። ግን እስኪ አብይ ያላንበረከከው ይሄም ብሔርተኛ ማለት ጆዋር ነው፣ አንበርክኮታል። ለማ ነው፣ አንበርክኮታል። ሽመልስ አብዲሳ ነው፣ የአብይ ተከታይ ነው። ኦነግ ነው፣ አብይ ስላልተቀበለው ወይንም ከአብይ ጋር ስላልተሰማ ጫካ መሳሪያ ጥይት እየተኮሰ ነው። በቃ አብይ ወደ ኢትዮጵያዊነት ቢፈልግ ጆዋር ምንድን ነበር የሚያደርገው? እምቧ ይላል፣ ቄሮ ምናምን ብሎ ይላል። አብይ 1 2 3 ቄሮችን ያፍሳል፣ ሌሎቹን በጥቅም ይደልላል። ልክ ነው እንዳደረገው ጆዋርን እስር ቤት ይከታል። አለቅ ማን ነው በቀለ ገርባን በካልቾ ብሎ ሚኒሶታ ይልካል። አሁን ለማንና ጆዋርን ባይገፋ አላልከኝም? ገፋቸው አላልከኝም? አላልኩም። ለመኦፖዝ ለማድረግ ነው እየሄድክ ያለው። እነሱም ባይገፋቸው አታዳምጥም ትለኛለህ እንጂ አንተ አላዳመጥከኝ። አየህ እኔ እንደዛ አልነበር መጀመሪያ። የጆዋር ደጋፊ ሆነ መጣ እስክል ድረስ ነው። አይ ዲድንት ሴይ ዳት። እኔ ያልኩት ምን መሰለህ? አየህ መጀመሪያ ላይ አብይ እንዴት አድርጎ ይኸውልህ ፓወሩን ኮንሶሊዴት እንዳደረገ ከነ ጀዋር ከነ ለማ ከነ ቲፒኤልኤፍ መጀመሪያ ላይ ሳወራለህ አዳምጠኝ። አልሰማኝም። እንዲገባ ከዚህ በኋላ አልገባብህም። ማርያም ከዚህ በኋላ አልገባብህም። አዲስ ሌላ ቦታ እንደምታደርገው አራውንድ ዘቡሽ አትሄድ፣ ቱ ዘ ፖይንት ሄድና መልስ። ምንም አድርገህ መልስ፣ ግን ህዝብ ይታዘባል። አንተን 4 ኪሎ አስገባውክ። አሁን አንተ 4 ኪሎ ገብተሃል። እስኪ እንዴት ነው የምታደርገው? ሊገባን በሚችል ቋንቋ ይሄን እንደዚህ ቴዲ እኔን 4 ኪሎ እንዳታስገባኝ ለመሰለህ። አንተ ገብተሃል። ለእኔ ልገባ አልችልም። ለምን ነው እየተነተንን ያለ ነው የአብይን ሰርከምስተንስ መግባት ካልቻልክ አተንተን አንተ ገብተሃል። ኖ አብይ የገባበትን ሁኔታ እየተነተንን እኔ ለምን ብትገባ ብለህ ብትነተን ቢሆንስ ለምን ታመጣለህ? እሺ በቃ እናቁም እዚህ ጋር። አንተ ለምን ቢሆንስ ታመጣለህ? አብይን መተንተን እየቻልን። እሺ ስማ፣ አንድ ጊዜ ስማ። አሁን ለአንተ ሰጠውኩ፣ ስልጣን ላይ ያስቀመጥኩ፣ እንዲህ ያደርጋለሁ ብለህ መናገር ይከብዳል? እንዲህ ያደርጋለሁ ብለህ ነገረኝ እኮ ነው ያልኩህ። ይሄንን እንዲህ ያደርጋለሁ በዚህ መንገድ በብሔር ስም የተደራጁ ክልሎችን የምታፈርስም ከሆነ እንዴት እንደምታፈርስ ነግረናል። በብሔር ስም የተደራጁ ቆይ ስማ በደንብ በብሔር ስም የተደራጁ የፖለቲካ ፓርቲዎችን የምታከስም ከሆነ እንዴት አድርገን እንደምታከስም፣ ሚሊተሪውን እንዴት አድርገን እንደምገነባ ነባራዊ ሁኔታውን ከግምት ባስገባ መንገድ እስኪ ንገረን። 4 ኪሎ ገብተሃል፣ ስልጣኑን ይዛል። በ8 ዓመት ውስጥ ምንድን ነው የምታደርገው? እኔ አሁን የምጠይቅህ ለአንተ እኔ 4 ኪሎ ስገባ የአብይን ሰርከምስተንስ የአብይን የፈጠራቸውን ሁኔታ ይዤ እንደገባው እናስብ። አስዩም ዳድ ገባ በባሌ አብይ በአብይ አይምሮ በአብይ ጭንቅላት የሰራቸውን ሁኔታዎች የፈጠራቸውን ሰርከምስተንሶች እናያቸው። ለምሳሌ ቲፒኤልኤፍን አንደርማይን ያደረገው ሰኔ 16 አንዱ ነው። ከዛ በኋላ ወታደሮችን ፑሻፕ ያሰራበትና ከመከላከያ ጠራርጎ ቲፒኤልኤፍን ያስወጣበት፣ ለማ መገርሳን ልቤን አሞኛል፣ መድኃኒት እየወጥኩ ነው፣ ካንሰር ይዞኛል፣ አንተ ወደ ፌዴራል መንግስት መምጣት አለብህ፣ ወደ ፌዴራል መንግስት ካልመጣ ከኦሮሞ ስልጣኑ ይነጠቃል እና መምጣት አለብህ እና የኦሮሚያን ክልል ቶሎ ለቀ መውጣት አለብህ ብሎ ሽመልስ አብዲሳን ፕሬዚዳንት ያደረገበትን ፓወር የነጠቀበትን ሰርከምስተንስ ለሀብታሙ በሻ ስጠው። አየህ ሂ ፕሌይ ዘ ጌም ሂ ፕሌይ ዘ ቼዝ
አብይ አህመድ እዚህ ድረስ አደንቋለሁ። ለዩኒፊኬሽን ከሆነ ለኢትዮጵያ አንድነት ቢያደርገው ኖሮ አብይን ጀግና ነበር ምለው። ለምን ከህወሓት ኦሊጋርኪ ከህወሓት በጣም ፍጹም ጭቆናዊ ስርዓት ስልጣን መፈልቀቅ ችሏል አብይ አህመድ። ከኦሮሞ ጽንፈኛ ስልጣን መፈልቀቅ ችሏል አብይ አህመድ። አማራም ስልጣን የሚያስበውን ወይንም ሌላ ደቡቡንም እሱንም መንጠቅ ችሏል። እነሱንም መቷቸዋል። የሚገደለውን ገሏል፣ የሚመታውን መጥተዋል። እነ ለማን እነ ጀዋርን ባዶ እጃቸውን አስቀይርተዋል። ወያኔዎችን ሽብ አድርገዋል። አብይ ይሄንን ሁሉ ያደረገው ለሀብታሙ በሻ ሰጠውና ደንዋት ምንድነው መደረግ የለበት? አሁን አየህ እዚህ ጋር ነው አብይ ይሄንን ካደረገ ይሄንን ማድረግ ቻለ። አንተ ገና ነው የብሔር ፖለቲካ በ8 ዓመት ሙሉ በዚቻ አያስወጣም ማውጣት አይችልም። በዚህ ኦቨርናይት ደግሞ በጣም የሚያስጠላው ነገር የኢትዮጵያ ፖለቲካ ኦቨርናይት ሲባል 8 ዓመት ሞላል። እኔ አሪ መንበር ከነ ሲሳይ አጌና ጋር ኦቨርናይት የብሔር ፖለቲካ አይጠፋም እያሉ 3 ዓመት ሙሉ ስንታገል ነበር። አብይ ከመጣ 4 ዓመት እንዴ ደኬት ሆነ እኮ 10 ዓመት ሆነ እኮ አሁን 2 ዓመት ነው የቀረው 10 ዓመት ሊሞላል። አብይ 2 ተርም ገዛ፣ 3ኛ ተርሙን እየሄደ ነው እና ኦቨርናይት አይደለም። አሁን ብዙ ለውጦች መጥተዋል። ብዙ የኮንስቲቱሽናል የምንድነው ስርዓታዊ ለውጦች መጥተዋል። የኢኮኖሚ ለውጦች መጥተዋል። አብይ ወደ ዲሞክራሲ ሊወስደን ወደ ዜግነት ፖለቲካ ሊወስደን ትናንትም እጁ ላይ ነበረ፣ ብቃቱ ነበረው፣ ስልጣኑን መቆጣጠር ችሏል። ፍላጎትን የሌለው ፍላጎቱ ምንድነው? ፓወሩን ለአንድ ቡድን ለሱ የሚመቸው ቡድን ማደራጀት ነው የፈለገው which is ለኦሮሞ ብልጽግና የበላይነት ከዛም ደግሞ ከኦሮሞ ብልጽግናም ደግሞ ለሱ የበላይነት እንደ ኪንግ ራሱ የፈለገውን የሚያደርግበት ባይ ዘ ወይ ኮይል በወያኔ ጊዜ አለይስ ፓርቲ ፋንክሽን ያደርጋል። ፓርቲ እንቀሳቀስ ነበር። እሺ ደቂቃ አልቋል። ህዝብ ይታዘባል። አሁን እኔ እንዴት መሰለህ ሀብታሙ ይሄን ሪከርድ እኔ የጠየኩን ጥያቄ ሪከርድ ሆኖ ታደምጠዋል። ምንድነው የጠየኩ? ምንድነው የምታወራው? ማለት ሪከርድ ሆኖ ይቀመጣል። ተሰማዋለህ መቼስ። ምንድነው ያወራሁት? ያወራሁት ትክክለኛ ነገር ነው። ስፔሻላይዝድ ወዳረክበት የወሬ ዘርፍ አትሂድ። አንደርስታንድ ምንድነው ስፔሻላይዝ ያደረኩበት? እኔ ወዴት እንደምትሰማ አይ ኮኔክት ዘ ዳት ዝም ብዬ ማውራ ሰው አይደለሁም። ስፔሻላይዝ አላደረኩበትም። አሁን አንደርማይን አታርግ። ቴዲኮ ችግር ምንድነው? ምን መሰለህ አንተ የምትፈልገውን ካላወራና ስተ ፕሮብሌም እኮ ጎ ሄድሽ አንዴ ስማኝ፣ አንዴ ስማ በእናትህ መድኃኒዓለም 4 ኪሎ ባስገባ ቴዲ እኔ እንዳንተ ብሆን ሴንትራል ይባላል ሲባል ስንቱ ነው ሰይፍ ይዞ የተነሳው? ዛሬ እዚህ ጋር የምታያቸው እነዚህ የብሔር ፖለቲካ ይጠፋል ሲባል ስንቱ ነው እዚህ ሰይፍ መሳል የጀመረው? አንዴ ቆይ ከነዚህ ጋር ሁሉ ትግል ይጠብቃል። ብሔርተኞችን አታውቋቸው እንደሆነ በደንብ ወቋቸው። ላለፉት 27 ዓመታት ከኦፒኒየን አልፎ በብሊፍ ደረጃ እኮ ነው የያዝነው። ይሄ የብሔርን ጉዳይ ብሊፍ ሆኖብናል። ይሄንን እንዴት ነው የምታላቅቀው? በዚህ አግባብቼ አንድ ነገር እሱን 2 ደቂቃ አስጠኝና እሱን ልጨርስ። ተጣጣለው ወደዛ ነው አዲስ ታይም ስለናተ ባይዘው ይኸውልህ ምን መሰለህ እኔ አሁን ይሄ በጣም ኢሉዥነሪ የሆነ ወይ ዝም ብሎ የሆነ የማይመስል የማይጨበጥ ነገር የሚሰጠን ነገር አለ። ይሄ የምንድነው የኤትኒክ ፌደራሊዝምን ክልሎችን አፍርሶ ምናምን he don't need to do that. ኦሮሚያ ክልል ፈርሳል፣ አማራ ክልል፣ ትግሬ ክልል ፈርሳል ማለት አይጠበቅበትም። የኢትዮጵያን ኢንስቲትዩሽን ኤትኒክ ዶሚኔሽን እንዳይኖራቸው ማድረግ ትቤግን ውዝ የመጀመሪያው ስራ። ኦሮሞ ኮንትሮል የሚያደርገው ሚሊተሪ መኖር የለበት። ትግሬ፣ አማራ ኮንትሮል የሚያደርገው የፌደራል ፖሊስ መኖር የለበት። ወላይታ ኮንትሮል የሚያደርገው የህግ አስፈጻሚ አካል መኖር የለበትም። ኢትዮጵያን የሚመስል ተቋም ይገንባ። ያንን ያደረገ ጊዜ በራሱ ክልሎች ይፈርሳሉ። ከዛ በኋላ እኮ ክልሎቹ ራሱ ፈረሱ አልፈረሱ እኮ ዶንት ሜክ ኤኒ ሴንስ ሆነስትሊ። አንተ ኢትዮጵያ ውስጥ ፍትሃዊ ስርዓት ካለ የኢትዮጵያ መከላከያ ሰራዊት ሁሉንም እኩል የሚያይ ከሆነ የኢትዮጵያ ፌደራል ፖሊስ ሁሉንም እኩል ትሪት የሚያደርግ ከሆነ የኢትዮጵያ ጁዲሽሪ የህግ አስፈጻሚ ሁሉንም እኩል ትሪት የሚያደርግ ከሆነ ክልሎች ኖሩ አልኖሩ ከዛ በኋላ ክልሎቹ እኮ ዋጋቸውንም እያጡ ይሄዳሉ።
ከዛ ወደ ክልል ተወርዷል። በፌዴራል ደረጃ ይህንን ማድረግ ቢቻል ከዛ ክልል ላይ ደግሞ ኢንፎርስ እየተደረገ ይኬድ ነበር። ክልሉ ኢዝሊ መፍረስ ይችል ነበር። አንተ እንደምትለው ሳይሆን ኢዝሊ መፍረስ ይችል ነበር። አሁን ቆይ አታቋርጠኝ ቴዲ፣ እዚህ ትልቅ ፖይንት ላደርግ ስል መጣህብኝ። አታቋርጠኝ። ይኸውልህ ትልቁ ፖይንት ምን መሰለህ? አብይ ያላደረገው ነገር ምንድን ነው? ፌዴራል ፖሊስን ማነው መከላከያን ከቲፒኤልኤፍ ነጠቀና ትግራዮች 89% ተቆጣጠሩት ያለው እሱ 100% ተቆጣጠሩ። ፌዴራል ፖሊስን ትግሬዎች በብሔር ተቆጣጠሩት ይሄን ፐርሰንት ያለው እሱ 99% ተቆጣጠሩ። የጸጥታ ተቋማቱን የጁዲሻሪውን ህግ አስፈጻሚውን ሙሉ ለሙሉ ተቆጣጠሩ። እንቁጠር፣ የብሔር እንትናቸውን እንቁጠር። በፌዴራል ደረጃ፣ በመከላከያ ደረጃ፣ በፌዴራል ፖሊስ ደረጃ፣ በደህንነት ደረጃ፣ በህግ አስፈጻሚ ደረጃ እንቁጠረውና እንሂድ። ይሄንንም ነው አብይ ያደረገው። ይሄ ዳኛ ስርዓቱን ነው፣ እሱን ነው ማውራል። ህግ አስፈጻሚ ኦፍኮርስ ህግ አስፈጻሚ እሱ ነው። እርግጠኛ ነው። ጁዲሻሪ ማለት ነው አይደል እንዴ? ህግ አስፈጻሚ ምንድን ለአንተ ምንድን ነው? ህግ አስፈጻሚ ማለት ኤግዚኪዩቲቭ ብራንቹ በጠቅላይ ሚኒስትሩ ተሰይሞ የሚኒስትሮች ምክር ቤት ማለት ነው። ጁዲሻሪ ለአንተ ምንድን ነው? ህግ ተርጓሚው ማለት ነው። ህግ ተርጓሚው እሱን ነው ማለት። ህግ አስፈጻሚው ቢሆን በኦሮሞ ብልጽግና ዶሚኔሽን ያለን ሁሉም አሁን እኮ ምንድነው ምንድነው የሚባለው የህዝብ ተወካዮች ምክር ቤት እኮ ታገሰ ጫፎ የሚቀጠቀጠበትን ትናንትና አባዱላ የሚጨቀጨቀጠበት ነው እንጂ አደረጃጀቱን ብታይ ኮንትሮሉን ብታይ በሙሉ የኦሮሞ ብልጽግና የተቆጣጠረው ነው። ፍርድ ቤቱን ማን ነው? ምክር ቤቱን በአጠቃላይ ይታወቃል እኮ። እነዚህ ነገሮች ትናንትና ቲፒኤልኤፍ ያደረጋቸውን አብይ በመቶ እጥፍ ደገማቸው። ቴዲ ስህተቱን ካላመንን አንተ እውነትም አንተ ኢትዮጵያዊ እንደሆንክ ነው የማውቀው። ይሄንን እንዴት እንደማይታይ አላውቅም። እኔ እሱን አይደለም ብለህ እኔ የእናንተን ሀሳብ እኮ አሁን ጨርሳለሁ። የእናንተን ሀሳብ እኮ እኔ ኢቨን ዊዝን ፓርቲ እንኳን በምታደርገው ትግል እንኳን በምታደርገው አቅጣጫ እንኳን ቪሸስ ሰርክል ውስጥ ገብተሃል። አትግባባም። ተሳዳጅና አሳዳጅ ነህ። ለራስህ እንኳን አንድ መሆን ከብደዋል። ብሔር እንደገና እንደ ብራንቻውት እያደረገ ወደ ጎሳ ወደ ሰፈር ገብቶብሃል። እሱን አይደል እየደረክ የምትውለው እየተከራከርክ የምትውለው። በቃጨር አዲስ አንዴ በእናትህ ወይ እኛ መድኃኒዓለም በኪነ ጥበቡ ካልጠበቅን በስተቀር እኛ እንድንጠፋፋ ተደርገን ነው። ይሄ መዋቅሩ የእኛ ሀገር ፖለቲካ እኮ መዋቅሩ አንዳችን በአንዳችን ላይ እኮ ነው የምንነሳሳው እኮ። ይህን አታውቁም እንዴ? የክልል አደረጃጀቶች ኦሮሞ ከሲዳማ ጋር፣ ወላይታ ከሲዳማ ጋር፣ ከምባታ ከሀዲያ ጋር፣ አማራ ከትግራይ ጋር፣ እንደገና ኦሮሞ ከሶማሌ ጋር። ምን አይነት አወቃቀር ነው? ታይም ቦምባር ነው የተቀበረብን። ይሄንን ታይም ቦምብ እንዴት ነው የምታከሽፈው? ሁለተኛ ስለ ብሔር ፖለቲካ ስታወራ ዩ ሃቭ ቱ ቹዝ ዩር ወርድስ። የነገርኩህ መልስ አይደለም አንዴ ወይ ይሄ እኮ በእናትህ ባኬንድ ፎርስ ትወዳለህ። እኔ አፌን አታግለው በእናትህ ሰጣለሁ። እኔ በቂ ደቂቃ እኔ እንደ አንድ ኢትዮጵያዊ ቁጭ ብዬ እኮ አስባለሁ እኮ ሁላችሁም ታስባላችሁ። የብሔር ፖለቲካ እንኳን ይጥፋ ስትላቸው ዛሬ ስንቱ ነው የሚናደደው? ኢዚ ነው የብሔር ፖለቲካ ለአንዳንድ እኮ ኢንተረስት ግሩፖች እኮ የመኖሪያቸው እንጀራቸውን ጋግረው የሚበሉበት ፊልድ ነው እኮ። ሊያጠፋ ይችላል እኮ። ጀዋር ጋር ሄደ የብሔር ፖለቲካ ይጥፋ ነው የምትለው? ህይወትን ያጠፋዋል። በብሔር ፖለቲካ ነው ጀዋር አንቱ የተባለው ከበርቴ ሆነው ነው አይደለም። አሉላ ሰለሞን ጋር አሁን ምናልባት ተቃርኖ ነው ይችላል። እያንዳንዱ ብሔር ውስጥ ያሉ ዘመነ ካሴ ጋር ሄደ ነው የብሔር ፖለቲካ ይጥፋ የምትለው? እኛ ስንጀምረው ነው የምታጠፋው ነው ያለ ቃል በቃል ይሄን ያለው። አማራ ብሔርተኝነትን ሲጀምር ነው ብሔር ፖለቲካ ይጥፋ የምትሉት ይላል። አማራው ብሔርተኛ ሆናለሁ ብለዋል። ኦሮሞ ሚልን ሰምታል። ትግራዩ ሚልን ሰምታል። ቀውስ የሆነ ሀገር ላይ ካለ አንተም ነገ ስልጣን ላይ ስትመጣ ሊሆን የሚችለው እኔ እኮ ያን ማወቅ ስለመፈለግ እኮ ነው። እንደ ህንድ አክተር ወይም እንደ ቦሊውድ አክተር ዝም ብለን እንደ ሌጎ እንደምትገጣጥመው ቀላል አይደለም እኮ የኛ ሀገር ፖለቲካ። ወደ ሀሳብ ፖለቲካ ለመምጣት
ገና ከብሔርተኞች ጋር ግድያ ውስጥ ትገባለህ። በተለይ የሀሳብ ፖለቲካ ይምጣ በሚሉ ሰዎችና የብሔር ፖለቲካ አይጠፋም በሚሉ መካከል ገና እኮ አለ እኮ። ይሄ የምታዩ እኮ እሱ እኮ ነው። ፖለቲካ ወደ ሀሳብ መሆን አለበት። ኦሮሞውም፣ አማራውም፣ ትግራዩም በአንድ ድምፅ ሊመርጥህ ይገባል። ሁሉም ጋር ሄደ ብሔር ብሔረሰቦችን አክብረ በሁሉም ኢትዮጵያዊ ተወደ የምትመረጠው ፊልድ ነው መሆን ያለበት። የትምህርት ፖሊሲን ተናግረ፣ የውጭ ጉዳይ ፖሊሲን፣ የኢኮኖሚ ፖሊሲን፣ ስለ ፖሊሲ ነው ማውራት የነበረብን። ዛሬ እኮ እኛ የምናወራው እኮ ስለ ማንነት ነው። የብሔሮች ጥያቄ አልተመለሰም ይለኛል። የትኛው ብሔር ነው ጥያቄ አለኝ ጠይቅልኝ አለ? እንግዲህ ኢትዮጵያ ውስጥ ያልሄድኩበት ሀገር የለም። እኛ የምናራምደው የኤሊት ቴዎሪ ነው። የኦሮሞ ብሔር ጥያቄ ጠይቁልኝ ብሏቸዋል። የኦሮሞ ብሔር የሚጠይቀው ጥያቄ ምንድን ነው? 85% እኛ ገበሬዎች እኮ ነን። ዛሬ የኦሮሞ ገበሬ ጋር ብትሄድ ምንድን ነው የሚጠይቀው? መንገድ ስራልኝ፣ ትምህርት ቤት ገንባልኝ፣ ቦኖ ውሃ ትከልልኝ፣ ልጆቼ የተለያየ አፍ መፍቻ እንዲኖራቸው ገበያውን አስተካክልልኝ፣ ፈርትላይዘር ስጠኝ ነው የሚለው። የአማራ ገበሬ ተመሳሳይ ነው። የትግራይ ገበሬ ተመሳሳይ ነው። ሁሉም እንደዚህ ናቸው የሚጠይቁ። ከየት የመጣ ቴዎሪ ነው እኛ የምናራምደው? ኦፒኒየን ሊደሮች የፈጠሩትን የኤሊት ቴዎሪ እኮ ነው የምናራምደው። አሲፍ ወርደ ሪሰርች ሰርተ ብሔሩ ይህን ጠይቅልኝ እንዳለ አስመስለን ነው እኛና እነሱ እያለን የምንጫወተው። ገበሬዎቻችን እንዲህ ያለ ጥያቄ ጠይቆ አቁም። የከተማ ብልጣብልጦችና ጮሌዎች፣ እነዚህ ነጋዴዎች የፈጠሩትን ፖለቲካ ነው እኛ አሁን እያራመድን ያለ ነው፣ እያመነዠግን ያለ ነው። እስኪ የኦሮሞን ገበሬ ሄድና ጠይቀው። እኛ የምናወራውን አያውቁልህም። የትግራይን ገበሬ ጠይቀው። እኛ የምናወራውን አያውቅልህም። የአማራን ገበሬ ጠይቀው። እኛ የምናወራውን አያውቅልህም እኮ። እኔ እኮ የሚገርመኝ ያ ነው እኮ። እኔ ተዘዋውሬ ባየሁባቸው ኢትዮጵያ ከተሞች በሙሉ ገበሬዎች ብሔሮች የሚጠይቁት ጥያቄ ሌላ ነው። መብራት ይጠይቃሉ፣ ውሃ ይጠይቃሉ፣ ቦኖ ውሃ ይጠይቃሉ፣ ፈርትላይዘር ይጠይቃሉ፣ ትምህርት ቤት ይጠይቃሉ። አረ እንደውም ሆስፒታል እንደው ገንቡልን ነው የሚሉት። ስለዚህ እኛ የምናራምደው የቀውሶች ፖለቲካ፣ የደንቆሮ ፖለቲካ ነው። ከዚህ ለመውጣት መለኮታዊ ጣልቃ ገብነት ከሌለ በስተቀር ኢትስ ኖት ኢዚ። ሁሉም ሰይፉን ስሎ ተቀምጦልሃል። መፍትሄው ራሳቸው ኤሊቶች። አይ ዶንት ቲንክ ኤሊቶች አንደኛው ኤሊት ሌላኛውን ያምናል ብዬ አልጠብቅም። መገፋፋቱን እንደምታዩት ነው። የኦሮሞ ብሔርተኛ ከአማራው ጋር ይገፋፋል፣ የትግራዩ ከእንትና ጋር ይገፋፋል። በንዑስ ብሔርተኞች መካከል ራሱ መገፋፋት አለ፣ መቀባበል የለም። ዛትስ ዋይ በዜጎችና በህዝቦች መካከል ወጥ የሆነ ሀገራዊ መግባባት መፍጠር የተሳነ ለዛ ነው፣ ስለማንግባባ ነው። የአማራ ብሔርተኛ የትግራዩን ብሔርተኛ አድምጦ መቀበል ሽንፈት ነው የሚመስለው። የትግራዩ ብሔርተኛ የአማራውን አክቲቪስት አድምጦ መቀበል ሽንፈት ነው የሚመስለን። ቢያምንም ካፈርኩ አይመልሰኝ አይነት ክርክር ነው የኛ ሀገር ፖለቲካና ይሄንን ሲሪየስ የሆነ ዲስከሽን ነው የሚያስፈልገው። ቴዲ፣ እኔ ለአንተ ልጠይቅ። አሁን ለምሳሌ የአንተ ኮንትራዲክሽን ምን መሰለህ? ከራስ ሀሳብ ጋር ትጋጫለህ አንተ። ለምሳሌ አብይ አህመድ የብሔር ፖለቲካን ማጥፋት ቢፈልግ አይችልም ብለህ ካልክ በኋላ የኢትዮጵያ 85%ቱ ገበሬ ነው፣ የኢትዮጵያን የብሔር ፖለቲካ አይፈልግም አልክ። አንሰር ራይት ዴር። የኢትዮጵያን ኮንትራዲክሽኑ ልንገርህ። የኢትዮጵያ ሕዝብ 85% አንተ የምትለውን የብሔር ፖለቲካ የማይፈልግ ከሆነ ገበሬ ከሆነ እሊት ነው የሚፈልገው አልክ። አሁን ያልከው አይደል? እሊት ነው የሚፈልገው። ጀዋር ነው የሚፈልገው፣ አሉላ ነው የሚፈልገው፣ ዘመነ ካሴ ነው የሚፈልገው አልክ። በቃ እሊት ከሆነ እሊት ማለት ጥቂት ነው። መላው ሕዝብ የብሔር ፖለቲካን የማይፈልግ ከሆነ አብይ አህመድ አስቸግሮት አይደለም የብሔር ፌዴራሊዝምን ያላጠፋው፣ ፈልጎት ነው። ኦፒኒየን ሊደር ማለት ነው ማለት ነው። ኦፒኒየን ሊደር ማለት ነው የሀሳብ መሪ ማለት ነው። ቴዲ አብሮ ቆሞ የሚታገሉት እኮ የብሔር ፖለቲካ የአንሰራራ አይደለም። አንዴ መስፍኔ፣ ኦፒኒየን ሊደር ማለት እኮ እነዚህ የሚነዷቸው እነዚህን የሚያደምጧቸው መሬት የረገጡ ተከታዮች አሏቸው። ዳሬ እኮ በብሔር ስም የተዋቀሩ ክልሎች ወደ ጂኦግራፊ እንደ ድሮ ደቡብ፣ ሰሜን፣ ምዕራብ፣ መካከለኛ ተብሎ ሊጠራ ነው ሲባል ገና ሀሳቡ መነሳት ሲጀምር ሰይፋቸውን ይዘው የሚወጡ ብዙ ናቸው። እነዚህ
ኦፒኒየን ሊደሮች ናቸው። ተከታይ ያላቸው ነው የምትለው ቴዲ? ተከታይ ያላቸው ያ። ኦኬ እሺ። አሁን እኔ እዚህ ሀሳቤን ላጠቃልል፣ ለአንተም ለተመልካቹም እንዲሆን ማለት ነው። ኦኬ በመጀመሪያ ደረጃ ዘመነ ካሴ፣ ጀዋር መሐመድ፣ አሉላ ሰለሞን ዘመነ ካሴ ጫካ ነው፣ ጀዋር መሐመድ ውጭ ነው፣ አሉላ ሰለሞን ውጭ ነው። አብይ ምንም አላገደውም። አሉላ ሰለሞን አላገደውም፣ ዘመነ ካሴ አላገደውም፣ ጀዋር መሐመድ አላገደውም። this is BS completely this is it's not even honestly speaking ለተመልካቹ ነው የምናገረው። ይሄ አብይ አህመድ ጀዋር መሐመድን አንበርክኳል፣ ዘመነ ካሴን አንበርክኳል። አድምጦኝ እንዴ መሰል አዲስ እኔ ምሳሌ ነው እነሱ ስነግርህ እነሱ ላይ አትለጥፍ። እኔ እኮ ሀሳቤን ማውራት ነው የምነግርህ። አንተ ጀዋር ዘመነ ምናምን እነሱ እንትና ተከታዮቻቸውንም ጭምር ነው አይዲዮሎጂውን ስለ አንዴ ሚውት አድርገው። ቆይ አንዴ አፋርና ሶማሌ ይላል ወይስ እንደ ትግራይ መስፍን ሚውት አድርገው። አፋርና ሶማሌ አብይ አህመድ ነው ፕሬዚዳንት የሚሾምላቸው። ምንም ምንም አያመጣም። አፋርና ሶማሌ ሚውት አድርገው። እንደ ትግራይ ነው የሚዋጉት እነሱ። አንዴ አዲስ ታይምስ እንደ ትግራይ ነው የሚዋጉት። አንዴ አዲስ ታይምስ አንዴ አንተ ላንድ አድርገው። በገባበት ቦታ ሁሉ ክርክር መነሳት የለበትም። በሰላማዊ መንገድ መስፍኔ ነው እኮ እየገባ አሁን አንድ ነገር እንነጋገር። ብሔር ብሔረሰቦች አዲስ ታይምስ ኢንታየር ቲክቶክ ላይ በገባበት ቦታ ሁሉ መጨቃጨቅ የለብህም። አለኝ የምትለውን ሀሳብ አሁን አንተ የምትለውን 3 ደቂቃ ሰጣለሁ፣ ጽድት አድርገህ ተናገር። አሁን ዝጉልኝና ማይኩል ልናገር እና አንደኛ የኢትዮጵያ ሕዝቦች ማወቅ ያለባችሁ ላለፉት 8 ዓመታት ኢትዮጵያ ውስጥ የሚራመደው መደመር እኩልነት አይደለም። የብሔር የበላይነት ነው የሚደረገው። የአንድ ቡድን የበላይነት ነው። የኦሮሞ ብልጽግና የሚባል የትናንቱን የቲፒኤልኤፍን ቦታ የሸፈነ ዘረኝነትን በመቶ እጥፍ ያሳደገ ዘረኛ ስርዓት ነው ያለው። ይሄን ደግሞ ጀዋር መሐመድ ስለተሟገተው ማነው ደብረጽዮን ጥይት ስላነሳ ዘመነ ካሴ ጥይት ስላነሳ ስለሆነ ሳይሆን አብይ አህመድና አስተዳደሩ ስለፈለጉት ነው። በአረም ላይ እኔ የምናገረው ለተመልካች ነው። ይሄ እውነት ነው። ይሄንን የሚክዱ ሰዎች አሉ፣ ይካዱ። ሐቁ ይሄ ነው። አብይ ስለፈለገው ነው የቀጠለው። ቢኮዝ ባይፈልገው ኖሮ ደብረጽዮንን መጥቶታል። ጀዋር መሐመድን በእርግጫ ከኢትዮጵያ አስወጥቶታል። ዘመነ ካሴን ጫካ አስገብቶታል። ጃልመሮን ጫካ አስገብቶታል። ምንም ያገደው ነገር የለም። አብይ ይፈልገዋል። ይህን ዘረኝነት ስለፈለገው አስቀጥሎታል። ይሄንን አይናችሁን ጨፍኑ። አብይ እኮ በአንድ ናይት አይቀይር ምናምን የሚባለው this is BS ቶሮል ቡልሽት ነው። አይደለም። አብይ አህመድ የኢትዮጵያን ስርዓት ከወያኔ በላይ ዘረኛ እንዲሆን አድርጎ ቀጥሎታል። ለዛ እኮ ነው አብይ አህመድ ላይ ዘፈን ሲወጣ የኦሮሞ ዘፋኞች እኮ ተነስተው እኮ የሚዘፍኑት። ለምንድን ነው? አብይ ይሄን አያውቅም እንዴ? አብይ አህመድ እኮ ምንድን ነው ያለው? እኔን ብትናገሩኝ ከሰበታና ከሱሉልታ የሚገሏችሁ ሰዎች ይመጣሉ እኮ ነው ያለው። አሁን አብይ አህመድን የሚተች ዘፋኝ ሲኖር ዘፋኞች ከሰበታና ከሱሉልታ መጥተው አብይ አህመድን ሊከላከሉ ይመጣሉ። ዘረኝነትን ማን ነው በተግባር እያስፋፋ ያለው? ዘረኝነትን በተግባር እያስቀጠለ ያለው ማን ነው? ይሄ የብሔር ፌዴራሊዝም ሊያጠፋ የሚፈልገው አብይ አህመድ ነው? ይሄንን ኢትዮጵያን ዩኒፋይድ ማድረግ የሚፈልገው አብይ አህመድ ነው? አይደለም። ሐቁ ይሄ ነው። ይሄንን ነው ማፈን በየሚዲያው የሚፈልገው። ባይዘዌ እኛ ትልቅ ሚዲያ ይዘን እንመጣለን። ባይዘዌ ሰሞኑን ጠብቁን። ትልቅ ሚዲያ ይዘን እኔ አሁን ሀብታሙ በሻ ትልቅ ሚዲያ ይዞ ይመጣል። ጠብቁኝ። እዚህ ነው ማስተዋውቀው። አዳምጥ። እኔ በትልቅ ሚዲያ ያመጣለው። ጠብቁኝ። እውነት እኔ ጋራ ይነገራል። አዳምጥ። ቴዲ አፍኖኛል እያልከኝ ነው? ሐሳቡን ነው ያልኩት። ቴዲ አፍነኛል አልኩት። አንተ መድረክ እየተናገርኳል። አንተ መድረክ እየተናገርኩማ ቴዲ አፍነኛል። እንደዛ አይደለም እያልኩ ያለው ቴዲ ፈርዶኛል። አፈንገኝ ካልክማ የሁሉ እየተከራከረ ሐሳቡን ነው። ሐሳቡን አሁን ትልቅ ሚዲያ ኖ ታውቀኛለህ፣ አቅሜን ታውቃለህ። መስፍን ፈይሳ አታወራ። እንደዚህ ና ላላውሩ ልጆች 3 ደቂቃ ልስጥና እንዴ መሰለህ፣ እኔ ያው እግዚአብሔር ምስክሬ ነው። እኔ እጅግ ብሔርን ፍሬም አበጅቶ ፖለቲካ መስራት እጅግ የምጠየፈው ነገር ነው። አም ሶሪ እዚህ ፕሮፌሰር ልትኖር ትችላለህ፣ ዶክተር ልትሆን ትችላለህ። ላድርገው ብል ከማናችሁም በተሻለ ሁኔታ አደርጋለሁ። ግን መሆን የሌለበት ነገር ነው። ይሄ የድንቁርና ነገር ነው ብዬ ነው የማስበው። አንደርስታንድ የብሔር ፖለቲካ እናንተ የጀመራችሁት አይደለም። ጃንሆይ ከወደቁ በኋላ ደርግን ለመጣል የተደረገው ትግል የፈጠረው ነገር ነው። አማራ ገዢ መደብ እንዲያርጎናል በሚል አማራን መሰረት አድርጎ የተጀመረ ነገር ነው፣ ስለው የነበረ ነገር ነው። ከዚህ መውጣት አለብን። ምሁራኖች ያነበባችሁ ንቃተ ህሊና አላችሁ። እንዴት ነው ብሔር ፖለቲካ እኮ አግዳሚ ወንበር ነው።
አንብበ ተመራምረ ብሩህ ጭንቅላት ይዘ እንዴት ነው ከሁለተኛ ክፍል ካቋረጠ ሰው ጋር አግዳሚውን በርስበ የምትቀመጠው? እንዴት ነው ልዩነት መፍጠር የሚከብድ? የብሔር ፖለቲካ ምንድን ነው የሚጠይቀው? ቆይ እናንተ ለተማራችሁበት ላነበባችሁበት ለእንትናችሁ ትንሽ አትጨነቁም እንዴ? የብሔር ፖለቲካ ማንም ይመጣል እኮ እዚህ ጋር አንዱን ባስገባው ይመጣል። ተገድዬ ነበር እንዲሆኛለሁ እንዲህ ነው በማንነቴ በምናምን ለማለት ምንም አይጠይቅም። ትክክል አይደለህም ልትለውም አትችልም። ቢኮዝ ትክክል አይደለህም ካልከው ለእኔ ብሔር ጥላቻ አለብህ ይልሃል። ትግሬት ሳይለንሰሮች ናቸው። ብተቻቸው ራሱ አውቶማቲካሊ የሚያያይዙት ለማንነት ጥላቻ አለብህ ነው ይላል። ይሄ ፖለቲካ አይደለም። ፖለቲካ ሀሳብ ነው መሆን ያለበት። ፖለቲካ ፕሮግራምህ ነው መሆን ያለበት። ፕሮግራምህ ምንድን ነው? መጀመሪያ ደደቦችን ማዝቀጥ አለብን። እድሜ ልካችንን ደደቦች የሚያራምዱትን ፖለቲካ እየተከተልን ዜጎቻችን መገደል የለባቸውም። የሆነ ቦታ ላይ መቆም አለበት። ኢማጂን አሁን እያወራን ያለነው ስለ ፖሊሲ ቢሆን ኖሮ ትነግረኛለህ፣ ስለ ውጭ ጉዳይ ፖሊሲ ትነግረኛለህ፣ ስለ ኢኮኖሚ ፖሊሲ ወይ ሚክስድ ኢኮኖሚ ነው የምትከተለው፣ ወይ ፍሪ ማርኬት ኢኮኖሚ ነው፣ ወይ ኮማንድ ኢኮኖሚ ነው። እውቀት ነው ለዛች ሀገር የሚያስፈልጋት። ኢቨን በደርግ ጊዜ እኮ በአጥናፉ አባትና በመንግስቱ ኃይለማርያም መካከል የነበረው ክርክር እቺ ሀገር የሚያስፈልጋት ሚክስድ ነው፣ እቺ ሀገር የሚያስፈልጋት ኖ ኮማንድ ነው በሚል ነበር እነ ዶክተር ስናይ ልኬ ሲከራከሩ የነበረው እና ኃይሌ ፊዳ ሲከራከሩ የነበረበት። አትሊስት የደርግ ጊዜ እንኳን አይዲዮሎጂ እንኳን ክርክር ለምንድነው ማምጣት የሚከብድን? ስለ ኢኮኖሚ ፖሊሲ ማውራት እኮ እውቀት እኮ ነው። ማንበብ ይጠይቃል። ኢኮኖሚክስ ማወቅ ይጠይቃል። በዛ ላይ ደግሞ ተፈትሾ ተሞክሮ ለምሳሌ ኮማንድ ኢኮኖሚን ኢንስቶል ያደረጉ ደርጎች አጥናፉ አባተ ሚክስድ ነው ሀገር የሚያዋጣት አለ። ተሞከረ ውጤቱ ስላልታየ ወደ ሚክስድ ገቡ። ሞከረ ካልተሳካ ለመቀየር እንኳን እድል ታገኛለህ። በብሔር ፖለቲካ እንዲሁ ሮቴሽን ስንጫወት ነው የምንዞረው። የሆነ ብሔር በለስ ቀንተው ስልጣን ላይ ይወጣል፣ ከዛ ተረኛ ይባላል፣ ከዛ ሌላው ይነሳል፣ ከዛ ሌላውን ያደራጃል። እንደዛ እየዞር ነው እድሜያችንን የምንፈጀው። ፖለቲካ ሀሳብ ነው መሆን ያለበት። ምናወራው የውጭ ጉዳይ ፖሊሲ ቢሆን ኖሮ ቢያንስ እውቀት ነው፣ እንከራከራለን። አየህ፣ በፖሊሲ ዙሪያ አይደለም የምናወራው እኮ እኛ። እንዳንገደልም መፍትሄው ይሄ ነው። ፖለቲካችንን ከማንነት ከብሔር ፖለቲካ ካላወጣ ነው ወይም ብሔርን ፍሬም አበጅተን ፖለቲካ መስራትን ካቆምን ራይዳ ወይ ዛጋ መገደል እናቆማለን። በቃ አይዲዮሎጂ የሆነ ነገር ነው የሚኖረው። አዲስ ታይምስ በመላ ኢትዮጵያ ተዘዋዝረ ሀሳብ እንሸጣለን። በቃ ምንም ያገዳደለን ነገር አይኖርም። እንዳንገዳደል መፍትሄ ነው። ለዚህ ደግሞ በተለይ ፊደል የቆጠራችሁ ሰዎች ለትውልድ የምታስቡ ከሆነ ወደዚህ ነገር ነው እንድታመጡ የሚያስፈልገው ብዬ ነው ማስበው። ወደዚህ እሳቤ ነው መምጣት ያለብን። የመጨረሻ ደቂቃ ብዙ ስላወራን ሰመሪ ስጡ። ነገ ንፋሱ ያመጣውን ወሬ ደግሞ እንተነትናለን ከማህበራዊ ጉዳይ ጀምሮ። ቢኒ ብሪጅ እኔ 1 ደቂቃ ይሰጠኝና አልወጣ 3 ደቂቃ ልስጣችሁ። ቆይ ቢኒ ብሪጅ፣ ከዛ መስፍኔ፣ ከዛ ዙፋን፣ ከዛ አዲስ ታይምስ በተነሱ ሀሳቦች ላይ ፕሊዝ 4 ደቂቃ ላድርግላችሁ። ለትዕግስታችሁ ከልብ አመሰግናለሁ። አድማጮቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ታውቃላችሁ የሀሳብ ፍጭት ይኖር የአንድ ሀገር ዜጎች ስለሆነ ነው እኮ የምንፋጨው እኮ። ሀገር ባይኖርህ በምን አባት ትፋጫለህ? የአንድ ሀገር ዜጎች ነው። ለሀገራችን ይበጃል በሚለው ጉዳይ ነው እያወራን ያለ ነው። ታፕታፕ ስላደረጋችሁ ከልብ አመሰግናለሁ። ነገም እንገናኛለን። እኔ በጣም ስለደከመኝ መተኛት ስላለብኝ ነው። 4 ደቂቃ ጽድት ያለች ንግግር አድርጉና ሰመሪ ስጡና እንለያያለን። ቢኒ ከአንተ ልጀምር። ኦኬ፣ አመሰግናለሁ ቴዶ። ምንድን ነው እንግዲህ ሁላችንም እንደምናውቀው እኔ እንደምረዳው አብይ አህመድ አብዮተኛ አይደለም፣ ሪፎርመር ነው። ሪፎርሜሽን ደግሞ ምን ያህል ጊዜ ይወስዳል? የሌሎችን ሀገር ተሞክሮና ኤክስፒሪየንስ ማየት ነው። እኔ የኔ እምነት ምንድን ነው አብይ አህመድ የሚምራው ዘመነ ካሴ የሚምራው ችግር የለብኝም። መንዜ የሚምራ ዶርዜ እኔ ችግር የለብኝም። ምንድን ነው ግን ከፊት ለፊታችን ብዙ ዋጋ የሚያስከፍሉን ሂደቶች እንዳሉ ይታየናል። የኢህአዴግን መንግስት የተቃወምኩበት ዋናው ምክንያት ምንድን ነው? ሜካናይዝድ በሆነ መልኩ ፍሬንቻይዝድ በሚመስል መልኩ ከሀገር
ኤክስፕሎይት ስትደረግ አገሪቱ ስትዘረፍ ስለነበረ ጎንደር ላይ የሚደርሰው ነገር እንዲሁም ደግሞ ወደብ አልባ 3 ነገሮች ነበሩ የሚረብሹኝ የነበረው። ያ ነው ኢህአዴግን የምቃወሙ የነበረው። አሁን ወደ ብልጽግና ስንመጣ እንትን ኤክስፔክቴሽን አንዳንድ ጊዜ ምን ይሆናል መሰላችሁ፣ ለውጥን በጣም ራሽ ስናረገው ስናቻኩለው አላስፈላጊ መስዋዕትነት ውስጥ ይከተናል እና we are on the right track ብዬ አስባለሁኝ። አብይ አህመድ ብዙ ጊዜ እኮ ፋውሎች ሲረጋግጥ እናየዋለን። አንዳንዴ ጨንቆትም ሊል ይችላል። ገባችሁ? መሬት ያለ ሰው አይ መሬት ያለ ሰው እንዳለው ማለት ነው። ለምሳሌ ብዙ ጊዜ አብይ አህመድ የሚከሰስበት እዚህ ጋር ወደ አዲስ አበባ ዳርዳር ያሉ ሰዎች እኮ ሊመጡ ነው ያለው ሰው የሆነ ነው ሀገር አደጋ ላይ ስትሆን እኮ ዛፍ ስር ልትከለል ትችላለህ። እና አብይ አህመድን እንዲህ ስተት ሰንጣቂ መሆን ሳይሆን መፈልገው ኢንቴንሽኑ ምንድን ነው? ወዴት እያመራ ነው? የሚያደርገው ነገር ምንድን ነው? ልጆችን ምን እያስተማረ ነው የሚለው ላይ ነው እኔ ማተኮር የምፈልገውና ሌላኛው ነገር ደግሞ ምንድን ነው በተቻለ መጠን እንትን ወደ ናሽናል ኢንተረስታችን ላይ የብሔራዊ ጥቅም ላይ ብናተኩር መልካም ነው ብዬ አስባለሁኝ። አሁን አዲስ ታይም በቃ ሁሉ ነገር ሱሪ ባንገት አይነት ነገር ሲል አየዋለሁኝ እና ያ ነገር እንደውም ሞር ዋጋ ያስከፍለናል። በቃ እኔ ልጅ እያለሁኝ ዶሮ አረባ ነበረ። በጣም ዶሮ በልጅነቴ በ7 በ8 ዓመቴ ዶሮ አረባ ነበር እና እንቁላል አስታቅፋቸውና ዶሮዋ እንቁላል ስፈለፍል በ21 ቀኑ በአንድ ቀን አይደለም ፈልፍላ የምትጨርሰው 2-3 ቀን ይፈጃል። አንዱ ቀስ እያለች እሷ እንትን ስትል ልጆኝ የቸኩልና በቃ አንዳንድ ጊዜ እንቁላሉን በቃ ጓጉቼ ፍንቅል ጫጩቶቹን ሳወጣ ጫጩቶቹ ይሞቱና ይታመሙ ነበርና ምንጠብቀው ሪፎርሜሽን ኤንድ ቼንጅ ራሽ እያደረግ ነው፣ እያቻኮል ነው። ህዝባችንን የማይገባ ዋጋ እንዳናስከፍለው የትግራዩ በጣም እንጸጸትበት ነው። አሁን አማራ ላይ የሚሆነው ብለድሼድ ሁሉ ከችኮላና ከወከባ የመጣ ነው ብዬ ነው እና ሃይ ኤክስፔክቴሽን ለውጡ ለምን ኦቨርናይት አልሆነም ከሚል ነው እንጂ ብልጽግና አዘሆል እየሄደ ያለው ነገር አብዛኛውን ነገር ስማማለሁ። በነገራችን ላይ ሬዲዮዋንን አንስታችኋል ዛሬ። እኔ በጣም ሬዲዮዋንን በጣም ማደንቀውና ከስልጤ ብሔረሰብ ወጥቶ የሚያደርጋቸው ነገሮች እኔ ሬዲዮዋንን አላይክም በጣም። ሌላኛው ደግሞ ምን አለ መሰላችሁ፣ ይሄ ማይ ፐርሰናል ብሊቭ ነው። እኔ አሁን ከሀዲያ ቤተሰብ ነው የመጣሁት አይደል። ሀዲያነቴ የኢትዮጵያ ፕሬዚዳንት ከመሆን አያግደኝም። የእኔ ፐርሰናል ኮንፊደንስ እሆናለሁ ፕላንም አለኝ እያልኩኝ አይደለም። አሁን አዲስ ታይም የመጣህበት ብሔር ማንነትን ሊሚት አያደርገውም። ሰዎች ያስተውላሉ። እርምጃህን የምታደርገው አሁን ፓወር ቢሰጠው ምን ያደርጋል እንጂ ይሄ የሆነ አንድ ብሔር ውስጥ መሽጎ የሚሄድን ሰው ኢቨን የራሱ ብሔር አይመርጠውም ብዙ ጊዜ እና ኢንኮንክሉዥን ኢንዲቪጁዋል ኢምፓወር ኤንድ ኮንፊደንስ ላይ መስራት አለብን ብዬ አምናለሁ። ዳን አወር ብሔር ቴንክ ዩ። በጣም ጊዜ ትንሽ ወሰድኩ ይመስለኝ። ቴንክ ዩ ቢኒያችን፣ ቴንክ ዩ መስፍን ፈይሳ እና ቴዲ እነ አዲስ ታይምስ እግራቸውን ጭቃ ውስጥ ከተው ጭቃን ይቃወማሉ። አንገቱን ወደኋላ አዙሮ ማየት ቢችል ከትግራይ ጋር ጦርነት የገባ ነው እኮ የብሔር ፖለቲካ አይነካም ብለው ነው። ብሔርተኞችን ትግራይ ላይ ሰብስቦ ኮንፌዴሬሽን ብለው ሲጠሩ አዲስ አድማስ ያቃል። ከዛ ሁሉ ከትግራይ ጋር ተዋጋ፣ እነሱንም ያሸንፋል ይላል አብይን። ሱማሌም አይቤሬን አትንካ ቢል እነሱንም ያሸንፋቸዋል ይላል። አፋርንም ከሁሉም ጋር ጦርነት ገባ ይላሉ ደግሞ መልሰው።
ዶክተር አብይ 30 ዓመት አንድ ጄኔሬሽን በጭንቅላት ላይ የተሰራውን አስተሳሰብ በ8 ዓመት ለምን አላፈረሰም ይላል። ዶክተር አብይ በ7 ዓመቱ አቅዶ የአንድ አገር መሪ የሆነ በዓለም የመጀመሪያው ሰው ነው። አዲስ አድማስ ግን ቀበሌ ልምራ ብሎ አቅዶ ቀበሌ መምራት አይችልም። ተቀምጦ ላየ ሰማይ ቅርብ ነው ይባላል። ኦሮሚያ ክልል ያ ሁሉ ኪክስ ውስጥ የገባ እኮ ከነለማ ጋር ግጭት የመጣ እኮ ብሔርተኝነት ይርገብ ብሎ ነው። ዛሬ ምልኬሳን እንደ ምስክር ያመጣል። ምልኬሳ ብሔርተኝነትን የጻፈ መጽሐፍ አንብበው ሂድና የራሱን አጽያት ሳይናዘዝ አብይ እንዲህ ብሎኛል ብሎ ቢናገር በካልቾ ተጠልዞ የተባረረ ሰው ለአንተ መልካም ምስክርነት ይሰጣል? ተሸንፎ የወደቀ ሰው እሱ ጀግና ነው ይልሃል? እዛ ሆኖ ይሄን ቢል ኖሮ ስርዓት ውስጥ ሆኖ ብሔርተኝነትን ቢቃወም ኖሮ አማራነትን ጥላቻ የሰበከን ጀዋር መሐመድ ዛሬ የአማራ ተቆርቋሪ ሆኖ አንድን ትውልድ የአማራ ጥላቻ ሰብኮ ኮትኩቶ ትውልድን ያሳደገ ሰውዬ ዛሬ አብይ አህመድ አማራ ይጠላል ይልኋል። እዚሁ ሚዲያ ላይ አብረን ባንኖር እንደው አዲስ ብንሆን ኖሮ አላሉም አሉ እንል ነበር። ብሔርተኝነት በወረቀት አይቀደድም፣ በአስተሳሰብ ነው የሚቀደደው። በአስተሳሰብ የተጠመቀ አስተሳሰብ ስለሆነ እኔ ተስፋ የማደርገው ዶክተር አብይ ስልጣን ላይ ሲወጣ 10 ዓመት የሆነ ወጣት ልጅ ዛሬ 18 ዓመት ነው። እነሱ ወደ አገር መምራት ሲመጡ ብሔርተኝነት ይከስማል ብዬ ነው ተስፋ የማደርገው። መስፍን ብሔርተኛ ነው ካለኝ የኔ መንገድ ስህተት መሆኑን ከተረዳ በኔ መንገድ ነው እኔን ታግሎ የሚያሸንፈው። ብሔርተኝነት ውስጥ ገብቶ ብሔርተኛ አማራ የተደራጀው በብሔሩ ስለሞተ ነው ይላል። ስለዚህ እኔ በብሔሩ ስለገደልኩት እኔ የሄድኩበት መጥፎ መንገድ እየሆነ እያወቅ እኔ የቆምኩበት ጭቃ ውስጥ ትቆማለህ? መተህ ተሸንፋል ማለት እኮ ነው። የመስፍን መንገድ ልክ ነው ብለህ አምናሃል ማለት እኮ ነው። ጭቃን ከተጠየፍክ መስፍን ጭቃ ውስጥ ከቆመ ጭቃ ውስጥ ቆመ አይደለም እኔን መታገል ያለብህ፣ ከጭቃ ወጥተህ ነው። ብሔርተኝነትን እየተቃወመ አማራ በብሔርተኝነት የተደራጀው በብሔሩ ስለሞተ ነው ይላል። እብድ ባበደ መንገድ አብድ አይደለም ጤነኛን የምታረገው። ከዛ ስትታይ ብሔርተኛን አይቃወምም፣ ከብሔርተኛ ጋር ቆሞ አብይን ይታገላል። ግን አብይ ብሔርተኝነት እኮ ማጥፋት ይችላል ይልሃል። እግሩ ላይ ያለውን ቆሻሻ ጫማ ማጽዳት የማይችል ሰው ቁጭ ብለው እኔ ዶክተር አብይን ቀርቤ አውቃለሁ። ብሔርተኝነት ውስጡ ቢኖር ኖሮ ጀዋርን አልቃወምም፣ እኔ ጸጋዬ አራርሳን አልቃወምም፣ ምልኬሳን አልቃወምም። እነዚህ የኦሮሞ ልጆች ናቸው በኦሮሞነታቸው። ለምንድን ነው እነሱን ታግዬ አብይን የምደግፈው? ከነሱ የተሻለ ኢትዮጵያዊነት እንዲመጣ እየታገለ አይኔም ልቤም ስላየ ነው። ጭምብል ብሔርተኛ ናችሁ ይለናል። ለምንድን ነው ጭምብል የምንሆነው? ለማ ብለን ብሔርተኛ መሆን ከተፈለገ እኮ ብሔርተኛ ሆነው እየታገሉ ያሉ ሰዎች አሉ። እነሱም መቀላቀል ነው። ጭምብል መሆን አያስፈልግም። ኢትዮጵያዊነት ብሔር ብሔረሰቦችን አንድ ላይ አቅፎ መሄድ የሚችል የመሃል መንገድ መርጦ በብሔር የተደራጁትን ፓርቲዎች ስም እንኳን መሰረዝ አንድ ጅምር ነው። ያንን ጅምር ማበረታታትና ማድነቅ አይቻልም? ከፈለገ እኮ ኦፒዲዮ ባለው መቀጠል ይችል ነበረ። ከወያኔ ጋር ማይጣላም ነበረ። ዶክተር አብይ ጦርነት ውስጥ ማይገባም ነበር። እዛ የተጀመረ ጦርነት ትግራይ ላይ ብቻ የሚቆም መሰለ? ብሔርተኝነት ላጥፋ ብትል ሶማሌ እሺ አይልም፣ አፋር እሺ አይልም፣ ሌላውን ብሔር እሺ አይልም። ስለዚህ ማውራትና መስራት ይለያያል። ዶክተር አብይ ግፋ ብል ማድነቅ ቢገባቸው 7 ዓመት ላይ ቆሞ
ኢትዮጵያን እመራለሁ ያለ መሪ ብሔርተኝነት አያጠፋም ብዬ አልጠራጠረው። እንከራከራለን በዚህ ጉዳይ። በነገራችን ላይ ሁለት እሳቤ ያለ የቡድን መብት ነው ብሔርተኝነት፣ እዛ ውስጥ ነው የሚካተተው። ከዚህ እንውጣም የምትሉ ጥግ ላይ ቆመ ጀንትል አትጫወት። ወደ መሀል ገብተህ ተፈሳፈስ። ሰው ያሸማቁኛል ምናምን ብለህ በሀገር ጉዳይ ስንወያይ ኩልኩል አትጫወት። ዘ ሳይለንት ማጆሪቲ ምናምን መተህ ተናነቅ አንገት ለአንገት። ሰላማዊ ኢንቫይሮንመንት መድረክ ተፈጥሮልሃል። በእናት ሀገር በአባትህ እናት አያቶች በሞቱልህ ሀገር ላይ አንተም የራስህ ሰይ ሊኖር ይገባል ብዬ ነው ማስበው። ጥግ የያዛችሁ የብሔር ፖለቲካ አዋጣም የምትሉ በመከባበር ላይ ተመሰረተ ውይይት እናደርጋለን እና ግን ጠዋት ብሔርተኛ ከሰዓት የዜጋ ፖለቲከኛ አትሁን። የአንዳንዶቻችሁ መድኃኒዓለም አይፈውሳችሁም። ጠዋት ቅልጥ ያልክ ብሔርተኛ ነህ፣ ማምሻውን ደግሞ የዜጋ ፖለቲካ አቀንቃኝ ነህ። መለየት አለብህ። ወይም ደግሞ ብሔርተኝነትን እየተጠየፍክ የብሔር ፖለቲካ ውስጥ እንትን አትበል። ኖ የሚያዋጣው እሳቤ ይሄ ነው ብለህ መስመርን ይዘህ መለየት መቻል አለብህ። እናንተም አንድ እንቅፋት ስለሆናችሁ ማለት ነው። ሁለተኛም ጎራ ይኖረናል ማለት ነው። ሶስተኛም ካለ እናያለን። እሺ ዙፋናችን 4 ደቂቃ አለው። ኧረ እኔ 4ም አልፈቅድም። አሁን እግዚአብሔርስ ምን ይላችኋል ስትል የሆነ ነገር ትዝ አለኝና እንደዚህ በቃ ራሳችሁን እንዲህ ውሸትን ድብቅ አድርጋችሁ በስሙ ግን ሙስሊሙም ሆኑ ክርስቲያን ሆኑ ፕሮቴስታንትም እንደው ስትጸልዩ ግን አያጥወለውላችሁም? የምታደርጉት ክፋት፣ ተንኮል፣ ሸር፣ ምቀኝነት እኔ በጣም እችን እንደው ዝም ብላችሁ ብታስቡባት ደስ ይለኛል። ታጥቦ ጭቃ ምናምን ተረቱን እንኳን በስነ ስርዓት ብትተርቱት ደስ ይላል። ያላችሁበት የፖለቲካ አቋም የቆማችሁት ማንም አልወከላችሁ። ማንም መሬት ላይ ያለው ገበሬ ምስኪኑ ገበሬ አርሶ የሚበላው አልወከላችሁም። ጠቅላላ ጥቅማ ጥቅም ፈልጋችሁ ልትጠራመቱት የመጣችሁ ናችሁ እንጂ ወይ ደግሞ መሬት እንዲሰጣችሁ እየተመላለሳችሁ ቢዝነስ ክላስ ቁጭ ብላችሁ እንድትሰሩ ማንም አያውቋችሁም። ግማሾቻችሁ የፎቶ ፖለቲካ እንደምንም ብላችሁ ቤተ መንግስት ገባላችሁ፣ አብራችሁ ፎቶ ትነሱና አውርቼዋለሁ እሱ ጋር አወራን ትላላችሁ። ኤቪደንስ እስቲ ይኸው እዚህ ጋር ከሰውየው ጋር ያወራችሁትን ኤቪደንስ ለቴዲ ስጡትና አስደምጡን መጠየቃችሁን። ኤቪደንስ ቴዲ ምን ነው ድሮ ኤቪደንስ ጠይቅ ነበረ። ምን ነው አሁን ዝም አልካቸው? ዝም ብለው ሲተረተሩብን ነውር ነው እኮ። በዚህ እድሜያችን እንዴት ትተረተራላችሁ? እግዚአብሔርን አያስቅም። እኔ ያመኛል። እንዴት ጠይቄው ሰውየውን ኧረ በስመ አብ መራር ነውር ነው። ኧረ ነውር ነው። እንደው ልጆች አላችሁ፣ ቢያንስ ልጄ ነገ ብትሰማኝ ልጆቼ ነገ ቢሰሙኝ ምን ይላሉ ብላችሁ እንኳን አስቡ። ጠቅላላ እኔ እዚህ ጋር ቲክቶክ ላይ ያላችሁ ጠቅላላ ፖለቲከኛ ነኝ የምትሉ ሁሉ ለዛች ለኢትዮጵያ የራሳችሁን ኪስ መሙያ ነው እንጂ ለሀገሪቷ ለህዝቡ የጠቀማችሁት ነገር የለም። ብትችሉ እንደ እድሜያችሁ ይሄ ህዝብ አንድ እንዴት ይሁን፣ እንዴት እንታረቅ፣ ሰው መግደል ይቁም። እናቶች አባቶች በየቦታው እየተገደሉ ነው። የአንድ የብሔር የበላይነት አለ። ትርክት የተሰራበት የፈረደበት አንድ ብሔር አለ። ያ ብሔር አማራ መገደሉን ይቁም። ድሮ የነበረውን ለምን አታረጉም? ኦሮሞ አማራ የሚለውን ትግራይ ከአማራ ሁሉም ብሔር ብሔረሰቦች ያሉት ጠቅላላ እንዴት አንድ እናምጣ፣ እንዴት አንድ እንሁን የሚለውን በል እንጂ ተነስተ ሰውየውን ሰምቼው ነበረ በ7 ዓመቱ የታየውን ዕልሙን እውን አደረገ። ኤቪደንስ፣ ለሱም ኤቪደንስ እንፈልጋለን። እማናቅ አይምሰላችሁ። ብዙ ነገር እኮ እናውቃለን። እኔ ቴዲ እግዚአብሔር በእውነት ነው የምነግርህ፣ የእኛ ክፋት በዝቶ እግዚአብሔር ሊቀጣን ያመጣው መንግስት ነው ብዬ ነው የማስበው። ለእኔ በግሌ ክፋታችን በዛ፣ ተንኮላችን በዛ። ከክፋት እንውጣ። መጀመሪያ አንገታችን ላይ ግብዳ የሚያክል መስቀል ተሸክመን እየዋሸን እየዋልን ያላገኘነውን ሰው አግኝተናል እያል በርቀት ፎቶ ተነስተን ስለምን አይሄድም ቴዲ ሰውዬ? እባክህ መስፍኔ ሰው ኢንተራፕት አታርግ፣ ነውር ነው። እና አንዳንድ ጊዜ የምናደርገውን በፊት ኢትዮጵያ ብላ አረንጓዴ ቢጫ ቀዩን ባንዲራ ይዘህ ቆመህ
ዛሬ ደግሞ ዳቦ ፍለጋ የግብፅን ታወጣለህ ከጎንህ አንደኛውን እንዴ ትክክል አይደለም። እንደዚህ አይነት ስራ ይቁም። እንደ ትልቅነታችን አንዳንዶቻችሁ ድሮ የምታስተምሩት አንድ ትምህርት ነበረ፣ በእኔ ይብቃ። እሱም ብትጀምሩ ይሻላችኋል። ፖለቲካ አትችሉበትም። እሱ ኮራለው እኮ እንዳንተ አይነት ደደብ ነው ያስተማርኩት። እዚህ ቤት ከዚህ ይሄ ንግግር ከተነገረበት ጊዜ ጀምሮ ለ3 ወር እንዳትመጣ፣ ለ3 ወር እዚህ እንዳትመጣ። ችግር የለም ቴዲ፣ እኔ አንተ ስለምረዳ ችግር የለም። እግዚአብሔር ያክብርልኝ። ምንም ችግር የለም። ያው አመሰግናለሁ ቴዲ። እንኳን በሰለጠነ መንገድ እንኳን እሷ አንተ ስትናገር ያደመጠ ተመችቶት ነው እንዴ? እና ያንተ ንግግር ብቻ የሚደመጠው አንተ ማስለውንክ ነው። ሁሉም እኮ መናገር ይፈልጋሉ። አንተ ስትናገር እኮ አፍነው እዚህ አዲስ መናገር ይፈልጋል፣ ዙፋንን መናገር ይፈልጋል። እንዴ እድሜ ልክን አንተ ህፃን ትሆናለህ እንዴ? የእነሱ እንዲህ ቁስላቸው ስትነካ ያማቸዋል። እንደዚህ ነው ቁስላቸውን መንካት። ታንኪዩ ቴዲ፣ አመሰግናለሁ። ቴንኪዩ ዙፋናችን። ሶሪ በጣም ችግር የለው። እኛ ትከሻችን ሰፊ ነው። ችግር እኔ ኢትዮጵያ በጣም ነው የምወዳት። ከእሷ ውጭ ሀገር የለኝም። ሁላችሁንም ወዳችኋለሁ። ሁሉም ለእኔ ወንድሞቼ እህቶቼ ናቸው። ታንኪዩ። አዲስ ታይምስ 4 ደቂቃ አለ። ቴዲ የመስፍኔን 3 ወር ግን ወደ 3 ቀን አድርግለት። 3 ወር ይረዝምብናል። አይ ዙፋንም እኮ ቀላል ቅኔ አይደለም የተናገረው። በእኛ ይብቃ ብሎ አንተም ልጁን ነርቡን ነገር በእኛ ይብቃ እኮ ማለባበስ ይቀር እኮ ነው። ተው እንጂ። አይ አንተም ተናዳፊ ነህ። ዙፋን ቀላል ሰው አይደለም። ያው ስለሚያናድድ ነው። ግን በቃ መስፍን የ3 ቀን እንትን ይባልለትና ይመለሳል። ያው ምንም እኮ ብልጽግና ቢሆንም እኮ አጣ እንደፍተደ እኛ ምንፈልገዋለን ወደ ኢትዮጵያዊነቱ እንዲመለስ ነው ምንፈልገው። እና ይሄ ነው። ለማንኛውም ምን መሰላችሁ፣ አሁን ዙፋን ያልከው እኔ ሙሉ ለሙሉ ከኔ ጋር እስማማለሁ። ኢትዮጵያ ውስጥ ያለው መስፍኔ ሲል ነበረ። አብይ አህመድ ሲመጣ የ8 ዓመት ልጅ የነበረ ዛሬ 18 ዓመት ነው። እና እነሱ ናቸው ሀገር የሚመሩት። አሁን ሆነስትሊ ስፒኪንግ የ8 ዓመት ልጅ የነበረ ምንድን እያየን ያደገው ነው። አሁን 18 ዓመት ከሆነ 18 ዓመት ሲሞላው ድረስ የአማራ እናት ሆዷ ሲቀደድ አይቷል። ኦሮሚያ የኦሮሞ እናት ኦሮሚያ ላይ ልጇ በአደባባይ እየዞረ አማኑኤል የሚባል ልጇ እኔን ያየ ይቀጣ እየተባለ ሬሳው ሲጎተት አይቷል በወታደሮች። የትግራይ እናት የደረሰባትን ይታወቃል። ቤቷ እየተገቡ ልጆቿ ሲደፈር፣ ቤቷ ሲፈርስ፣ ማንኪያዋ ጨልፏ ሲነጠቅ አይታለች። ያንን ያየ ትራማታይዝ የሆነ ወጣት ሀገር ይረከባል ነው የሚለን መስፍን ፈይስ። ይሄ ነው የእነዚህ ሰዎች አስተሳሰብ። በዛ ይኸውልህ ይሄ 10 ዓመት ሙሉ ያየው ስቃይ ወደፊት የሚያሳዝነኝ ኢትዮጵያ እንደውም ትውልድ አይኖራትም ነው። ገብቷል። አሊስ ብሔርተኝነት እኮ እሳቤ ነው። እሳቤው ጫፍ ደርሶ አሁን አብይ አህመድ እየተገበረው ያለ ቫይለንስ የተሞላው የብሔርተኝነት ጥጉን እያየን እያለ ጭፍጨፋ የተሞላበት ግድያ የተሞላበት ሀገር እየፈረሰ ትናንት የነበረው የበላይነትም ደግሞ ቀጥሎ ትናንት እኮ ቲፒኤልኤፍ የበላይ ነበረ እና ኢህአዴግ በሚባለው መዋቅር ውስጥ ቲፒኤልኤፍ የበላይ ነበረ እና አብርሃም ገብረመድህን ወጥተው ቴዲ አፍሮ ሲዘፍን እና አብርሃም ገብረመድህን ቴዲ አፍሮን አይከራከሩም ነበረ። ዛሬ ያልቅሱ እነሱ ለቅሶ ይቀመጡ የሚል የኦሮመኛ ዘፋኝ እየሰማን ነው። ይሄ የሚያሳይ ነገር አለ። ዝም ብሎ እነዚህ የኦሮመኛ ዘፋኞች ዝም ብሎ አይደለም አቤት ያሉት። ለምንድነው? ስርዓቱ እነሱን ፌቨር ያደርጋል ማለት ስርዓቱ ሁሉንም የኦሮሞ ህዝብ እያልኩ አይደለም። በዚህ አጋጣሚ ካድሬ ናቸው እነዚህ ሰዎች፣ ካድሬ ናቸው፣ በስርዓቱ ውስጥ ተጠቃሚ ናቸው። ሌላው ደግሞ አልቃሻ ነው። ይሄ መሆን የለበትም። የአማራ ብሔርተኛ የሆነ በብልጽግና ውስጥ የታቀፈ ወጣት የሚገድል ወጣት የሚዘርፍ ሀብት የሚያካብት ይኖራል። በደቡብም እንደዛ የለም እያልኩ አይደለም። ግን የነበረው ስርዓት እንዳለ ቀጥሏል። አሁን መተማመን ያለብን ነገር ኢትዮጵያኖች አንድ ነገር ቁም ነገር እኛ ማስመር ያለብን ነገር ላለፉት 8 ዓመታት የነበረው ለውጥ ሪፎርም፣ ቢኒያም ወንድሜ ሪፎርም ነው የተደረገው። ሪፎርም ደግሞ ጊዜ ይፈጃል ምናምን፣ እሱ በጣም የሚያሳፍር ነገር ነው። ምን አይነት ባይዘወይ አብይ አህመድ ሪፎርም አድርጓል። ሪፎርም ነው የሚደረገው፣ ሪፎርም ጊዜ የሚፈጃል የሚሉ ሰዎች ውሸታሞች ናቸው። ይቅርታ ወንድሜ ቢኒያም አንተንም ጭምር ማለት ነው።
አብይ ሪፎርሙን ጨርሷል። ሪፎርሙ ምን መሰለ? ቲፒኤልኤፍ መንፕሌት የሚያደርገውን ቲፒኤልኤፍ ሄጂሞኒ ያደረገውን ፓወር ወደ ኦሮሞ ብልጽግና ወስዶ የኢትዮጵያን የእኩልነት ጥያቄ የኢትዮጵያን የዲሞክራሲ ጥያቄ ቀብሮታል። አብይ አህመድ ሪፎርሙን ጨርሷል። አብይ አህመድ አብዮታዊ አይደለም ወይንም ለአብዮት አይደለም የመጣው ለሪፎርም ነው ሪፎርም ነው የመጣው ብላል። አዎ ሪፎርሙን ጨርሷል። ሪፎርሙ የተጠናቀቀው ግን በተመሳሳይ አይነት ጨዋታ ነው። በተመሳሳይ የብሔር ሄጂሞኒ ነው። ትናንትና ትግረኛ የሚናገሩ ከትግራይ የመጡ ፖለቲከኞች የኢትዮጵያን ስልጣን በሄጂሞኒ ተቆጣጥረው ነበረ። ኦኬ አሁን ደግሞ ኦሮሞኛ የሚናገሩ ከኦሮሞ የመጡ ፖለቲከኞች እሊቶች ህዝቡን እያልን አይደለም፣ እነሱ ደግሞ ስልጣኑን ተቆጣጥረዋል። ሪፎርሙ በዚህ ተጠናቋል። ይሄንን የኢትዮጵያን ህዝብ ለማጃጃል መሞከር አይንን ጨፍን ላሞኝህ ማለት ነው። እና ይሄ ማንም ሰው የሚያውቀው ሀቅ ነው። የኢትዮጵያ ህዝብ እየከፈለ ያለው ዋጋ በአንድ የቡድን የበላይነት ነው። ያ ማለት የኦሮሞ ህዝብ ማለት አይደለም። የኦሮሞ ህዝብ ምስኪን ነው። የኦሮሞ ህዝብ ከዚህ ተጠቃሚ አይደለም። ባይዘወይ ትናንትና በትግራይ ህዝብ የተደራጁ የነበሩ ሰዎች ሀብታም ሆኗል። እና አቦይ ስብሃት የነሱ ዘመዶች ኤፈርት የሚባል ድርጅት የነ ሽመልስ አብዲሳ ዘመዶች አሁን ቢሊዮነሮች ናቸው። ጥቂት ሰዎች ሀብታም ይሆናል። የኦሮሞ ህዝብ በአጠቃላይ ተጠያቂ ነው ማለት አይደለም። ግን ስርዓቱን እያካሄዱ ያሉት በብሔር ተደራጅተው ነው። ትክክል አይደለም። እነ ጀዋርን መቃወማቸው ባይዘወይ እኔ እነ ጀዋርን አሳሰብ አልደግፍም። መቃወማቸው ተገቢ ነው። ቴዲ ለምን መሰለ? ኢትዮጵያ ከዚህ ካለችበት ነገር እንድትወጣ ከተፈለገ የኦሮሞ ልጆችም እዚህ ውስጥ መሳተፍ አለባቸው። አሁን ያለው ስርዓት የኦሮሞ ነው ተብሎ ሌቨል ተደርጎ ኦሮሞንም ማግለል አያስፈልግም። ኦሮሞንም በጠላትነት መፈረጃ አያስፈልግም። ይሄ ጥፋት ውስጥ ነው የሚከተል። እነ ጀዋርም ሌሎችም ካሉ ተቋሚዎች እነ ሚልኬሳም ትናንት እዚህ ውስጥ የነበሩ ሰዎችም አሁንም ከብልጽግና ውስጥ ያሉ ሰዎችም ነገ ከነገ ወዲያ እየተቃወሙ መጥተው ስርዓቱ ወደ ኢትዮጵያዊነት የሚቀየርበትን ነገር መፈለግ አለብን የሚለውን ነው ማስመር ፈልገው። አመሰግናለሁ። ክብራትና ክብራን ከልብ ነው ማመሰግናችሁ። ከአንዱ በስተቀር ሁሉም በጨዋነታቸው እዚህ ውስጥ ኮመንት ላይ ያየውኝ ነው። ነገ እንገናኛለን። አዲስ ታይምስ ቢኒ ብሪጅ ዙፋናችን ከልብ አመሰግናለሁ። እግዚአብሔር አክብርልኝ።